ቋሚ ነው ማሜ እንደዛ ነው አትያዝም እንጂ ማሜ ከተያዘች አብረን እየሰራች ነው ኦኬ አሪፍ እንትን ሆነልሽ እንደ ኦዲየንስ አላት እኮ 40 ምናምን ደረስን በእውነት ወላሂ በጣም ቆንጆ ነው እየቆስ ነው ምን ያደርጋል ግን ጥቅም አለው እንዴ እንዴት ቪው ነው እንጂ ቁጥሩ ጥቅም አለው ጨመራል እንግዲህ ያው ሰብስክራይብ በጨመረ ቋሚ የሆነ ሰው አለ ማለት እኮ ምናልባት የሚመጣ ሰው ሚያይ ከሆነ እንደዚህ ቁጥሩ ሚያይ ምናን ከሆነ ገስት ስጠራ ማለት ነው ስንት ሰብስክራይበር አላቸው ምናን ብሎ ሚያይ ካልሆነ ለቪው ያገዘዋል ብዙ ሰብስክራይበር መኖሩ እንደሱ ብሎ ግን የሚመጣ ገስት ባይመጣ ይሻላል ኧረ እሱ ኖርማል ነው መላም ይጠይቃል እንዴ ነው አላጋጠማችሁም ነው እኔ መላ ይሻለኛል ስም ቪው አለ ከሚለኝ መላ ቢያንስ በቃ ተጊዜ መላም እኮ አትምጣጥለዋለህ ግን አይደብርም እኮ ያው ለጊዜው መክፈል እንትን አይደለም ለኔ ግን ስንት ሰብስክራይብ አላችሁ ሲሆን የሆነ አጀንዳ አለው እሱ መልክ ለመስራት ነው የሚመጣው ሁለቱም ልክ ነው ብዬ ነው አሁን መላው ማለት ነው አንዳንዱ ገስቱ ይታወቃል ፖድካስቱ አይታወቅም አንዳንዱ ደግሞ ፖድካስቱ ይታወቃል ገስቱ አይታወቅም አሁን ገስቱ ታውቆ ፖድካስቱ ማይታወቅ ከሆነ ብትከፍለው ችግር የለም ሊያስተዋውቅልህ ነው ሲመጣ የሆነ ቪው ይዞ ነው የሚመጣው የሆነ ገንዘብ ይዞ ነው የሚመጣው ስለዚህ ብታካፊው ነው ኖርማል ነው ይመስለኝ ግን ምንም ሳይታወቁ ምናምን የሚያሽላሉ ሰዎች አሉ ከፈለን ምናምን የሚሉ አንዳንዴ እውነት ለመናገር እኔ የግዳውን በዚህ አመት 50 ኤፒሶድ መስራት አለብኝ ስላልኩኝ አሁን ትናንት ነው መች ነው ሞላ ነው 50 ለዛ ብዬ ማይሆንም ሰው ቢሆን ከሚቀርብ እየጠራዋለሁ እና እሱ አሁን ገንዘብ ሲለኝ ይገርመኛል ልታመሰግነኝ ሲገባ እንደዛ አትቀርጹም እናንተ አረ እንደዛ እንቀርጹም እንዴት ነው ገስት የምትመርጡት አናውራ አይደል እናንተ ብቻ ከምትጠይቁኝ የእናንተ እንዴት ነው የምትመርጡት ገስት ኢንተረስቲንግ ከሆነ ሰው ያ ሰው የሆነ ኢንተረስቲንግ ነገር ያወራል ብለን ካንሰብን በቃ አለቀ አንዳንዴ አሁን ማን ያዟል እኔ ማን ትመቸኛለች አሁን እሷ ነች ፖድካስት ምናን ያገዘችኝና ሰው አትምረጥ በቻልከው አቅም አንተ አምጣቸውና ማለት ነው አንዳንዱ ይታያል ያልከው አይታይም አንዳንዱ ደግሞ አይታይም ያልከውም ይታያል እኔ አሁን በጣም ቁጥር አይቼ ሚሊዮን ተከታይ ያላቸው 500,000 ያላቸውና ጠርቼ በጣም የሞተ ኤፒሶድ ቀደም የነገርኩሽ ጭዌው ላይ ዝጌ ምናን ነገር እንደገና ኤዲትም ታረገው ራሴን ኤዲት ማረገው ሁለት የሚያዝጉኝ አይነት አለው አንዳንድ ደግሞ አይታይም በለ በጣም ይታያልና እኛ ግን መዛግን ፈራለና እንዴት እኔ አሁን ማውራት ማለት አንደኛ እኔ መከራከር በጣም ነው መፈራው ሰው ደግሞ እንደዛ አይነት ኦዲየንስ እንደዛ አይነት ነገር ይወዳል ስትስማማ አይመጭም የሆነ አነጋጋሪ የሆነ ነገር ምናምን ነገር እኔ የሆነ ማድንቆ ሰው ብቻ ቢመጣ ደስ ይለኛል የሆነ በሆነ ሌቭል የሆነ አፕሪሺየት ማድረግ አለብኝ ግን ቻሌንጅ አርጓቸው ይላሉ አሁን ባለፈውም የሆነ ገስት መጥቶኛ ጋር ለምንድነው ብዙ ፖድካስተሮች ተስማማላችሁ በሐሳባቸው ለምንድነው የምትስማሙት ለምን ቻሌንጅ አታረጋቸው ቻሌንጅ ስታረጋቸው ደግሞ ምንድነው አሁን ዛሬ እኔን ካገረጣህ ምናምን ቀጣይ የሚመጣ ገስት ኮሽ ይልበታል እኔንም ሊያስጨንቁኝ ነው አይነት ነገር እንደዛ እንትን ስለተባልኩ ነው ያ የገስቱ ችግር ነው አሁን አንተ እሺ እንትና ማን ነው ሰራዊት ፍቅሬ እንትና እግረኛው ጋር ቀርበው ውሻ አርጎት እንዴት ቀረበለት ምናምን ሲሉ ነበር ሰምተሽ ከሆነ እንዴት ቀረበለት ለምን ቀረበለት ሲጀመር እንደዛ ሊያብጠለጥለው ለምን ቀረበለት አይነት ነገር ማን ይቀረ ሰራዊት እግረኛው ላይ ቀረበና ትንሽ ችፋለው መሰለኝ ያ ጀለስ ይጠይቃል በጣም እኮው እንትና እግረኛው እኮ ያውል እግረኛው እኮ ያስለመደህም እንደዛ ነው የሱ ሚዲያ እኮ ኖርማል ሚዲያ አይደለም እኮ እንደዛ ከሆነ ገስት አታገኝም ነው እኔ ማለት እኔም አለ መከራከሩን ነው የሚመቸኝ አይደለም ገስት ደግሞ አለ በደንብ ነው ማለት አሁን እኔ የሚመቸኝ ገስት በደንብ እሺ ላይሉኝ ይችላሉ ግን ሺ ጊዜ እሱ ላይ ተፍ ብል ይቀለኛል ከብዛት ጥራት ነው የምትይዋንቺ እኔ ደግሞ እንደዛ ጭራሽ ነው የማይስማማኝ እኔ አሁን በሳምንት አንድ የሚባለው ነገር ሁላ አይስማማኝም ካለ አሁን 3 ኤፒሶድ በ3 ቀን 3 ፖስተር ነው የመጣ ነው እኔ ለምን የባሰ ረሃብ ነው የሚፈጥርብ በሳምንት አንድ ከሆነ በመሃል ልዘናጋ ነው ምንም ላርቀርጽ ነው ምናምን አንቺ እሱን ብቻ ነው አመሰለ እኛ ሁለት ቻናል ነው አይ ሁለት ስለሆነ ምናልባት ልክ ነሽ እዛ ላይ 3 እዚህ ላይ አንድ ራሱ መቅረጽ ከባድ ነው ለዛ እንትን አለው ባላንስ ብታረጉት ሳውም በጣም ከምሰቅሉትም በጣም ከሚወርድም መሃል ላይ ብታረጉት የሆነ መካከለኛ ገስት ነው ለዛ ነው አንተን የጠራን እንዳትልኝ ግን እንደዛ ብታረጉት ያለ አንተን የጠራን እንደውም መጣልኝ አንተን የጠራን ከምንም በላይ እኔ እንትን ደስ ይለኛል አንተ አቲቲዩድ ይመችሻል እግዚአብሔር ወጣው ይተካመሰግን በላይ አንተ አቲቲዩድ እኔ ሁሌ ሳገኘ
የምታሳየው ፊት ፖዚቲቪቲ ምናምን ነገር ያኔ ራሱ የመጣ ጊዜ ገርሞን ነበር። ማርያምን የሌለ እንትን ፖዚቲቭ ነው። ቺኮች እሱን ለምንድን ነው የሚያዩት? ይዳራ ምን ይሻል መስከሪልኝ ቃላውጭልኝ በደንብ እና ያውልህ ተሰልቺ እንትን ፖድካስት በበዛበት አሁን እኮ ማአት የሌለ እኮ ፖድካስት እያወራን ነበር። ከ20 ኤፒሶድ አያልፉም ዝም ብለው ይጀምሩና እያልኩ ነበር። ያንተ ይለያል ታውቃለህ። የእናንተ ፖድካስት እንሞክራለን። ያውልህ የፈለገ ሰው በሌላም የሆነ ያስበው የሆነ እንትን የሚያስበው ለየት ያለ ነው። ብቻ የሚመጡትም እንግዳዎች የሚያወሩት ነገር ለየት ያለ ነው። አንተ ጋር እንደነዛ የሆነ ቱማች ቁም ነገርም የሆነ ሞክሬዋለሁ እኮ ያታደልጭ መጀመሪያ ሞከርኩት። እኔም ብሎ ቁም ነገረኛ ሰው ላስተምር እኮ ምናምን ሞከርኩ። አይሆንም ማለት ዩቲዩብ ይቅርባል። ሞከርኩ ብቻዬን ወደ 29 ኤፒሶድ ምናምን ብቻ ጥያቄ ጽፌ ምናምን በካሜራ እየተከራየው ነው። በቀን 4 ሰው ነው 3 ሰው 4 ሰው ነው የምቀርጸው። ለምን የካሜራማን እከፍላለሁ፣ የካሜራ እከፍላለሁ። ስለዚህ አያዋጣም። አንድ ገስት ብቻ አያዋጣም። 4 ሰዓት 6 ሰዓት 8 ሰዓት እና 12 ሰዓት እያረኩ ካልሆነ ደግሞ እንደዛ ሲሆን ስራ ሆነብኝ። ምንም እያዝናናኝ አልመጣም ማለት ነው። በጣም ነው የሚጨንቀው ምናምን ዞን አውት ታደርጋለህ። ሰውየው እያወራ አንተ መብራት ይጠፋል ወይ ምን አይጨርስም ወይ ምን አዛት ሆናለህ። በጣም ነው የሚያስጠላው። ከዛ ምን አረኩኝ ቺኮቹን ጨመርኩኝ ማለት ነው። እንደዛ ካሜራ ምናምን ካሜራ ገዛንና አሁን በቃ ምንም የሚያሳስበኝ ነገር የለም። ሰዓትም ቢመሽም ምናምን ኬኪራዊ ምናምን አይጨንቀኝም። ጀለሶችም መጡ ምናምን ነገር ካሜራማን እነሱ አሉ ምናምን። ከዛ አሁን ረጋ ብለን መስራት ጀመርኩኝ። በቃ እርግጥ ብዬ መስራት ጀመርኩኝ እና ጨዌም ማለት ነው የገባኝ ነገር ጥያቄ ጽፈሽ ምናምን ሲሆን ፍሎ አያደርግም። በጣም ነው የሚያስጠላው። አንዳንዶቹ ጥያቄ ላክልኝ ይሉሃል። አሁን ለምሳሌ 17 ደቂቃ የወጣ ኤፒሶድ አለ። ጥያቄ ልክለት ጠይቋለሁ። ያው ተሸምድዶ ነው የመጣው። ይመልሳል፣ ጠይቋለሁ፣ ይመልሳል ምናምን። እንደዛ ሲሆን ናቹራል አይሆንም። ከዛ ያስጠላል። እና ደግሞ ገስትም የተለመደ ገስት ሲሆን ይደብራል። ወጣ ያለ ሰው ግን ደግሞ የሚያወራው ነገር ትክክለኛ የሆነ ያልተለመደ ሰው የሚፈራው። አሁን የልጃሬ በ3 ምናምን መታለች ልጃሬ ዲመቻት ለዩም እየነገርኳት ነበር። አምጧት ወላይ ጭዊዋ አይጠገብም። የሷ አሪፍ ነገር ነው የሚያወራው። አንድ ብቻ ነው ሳትኩትኝ። አንድ ሳትኩኝ ይቅርታ ጠየቅኩ። የፈጠነ ሰምተሽ ከሆነ የእንስሳው ምናምን አማን እናንተ ጋር መጣው ማለት ነው። እንዲህ ብሎ መጣና ማለት አጥረገረገ። እኔ እኮ ስልኩን ስጭኝና አውርደው ምናምን ነገር ልለው ነበር። ከዛ በውስጥ ጻፍኩለት። ኖርማል ነው አለኝ። በቃ እንዴ ተነካክቷል። አላወረደውም ግን በቃ በመጥፎም ቢሆን ፖድካስቱን እያስተዋወቀው ነው። አንዴ አነካክቶኛል ብዬ ጻፍኩለት። ሶሪ ምናምን ነገር አልኩት። ግን የኔ ጥፋት ነው የልጁም አይደለም። አሁን 2 ሰዓት ምናምን ሰው አውርተው ማለት ነው። ከ2 ሰዓት ውስጥ እቺ አንድ ደቂቃው ምናምን የተሳሳተውን ይቆርጡትና ሰውየውንም እንትን ይላሉ። ግን እንደዛ አይነት ሰው አይደለም። ያው ታይትሉ ብቻ አሁን ልጄን እንደ አይነት ሰው አይደለም። እንደዛ ውሻ የሚደረግ ሰው አይደለም። በጣም አጥረገረጉት ወላሂ አሳዘነኝ። እና ደግሞ እሱም ለካ አቋም የለውም። እኔ አቋም ያለው መስሎኝ ነበር። በተናገረው ነገር ሐሙስ ቀን ነበር እኔ ጋር የመጣው በሳምንቱ ሐሙስ። አረ ምን አለ ጅላሉ ጋር ሲደግሬን በቆረጠው የዛሬ ሳምንት ነበር የጠራኝ ምናምን ብሎ ደግሞ እኔ ያልጠራሁትም ራሱ ነው አቅርበኝ አይነት ነገር ያለው። እንትን አረጋው ይሄ አናደደኝ። አንፎሎ አረገኝ ምናምን ያመረረ ወላሂ አናደደኝ። እኔም በጣም ራሱ ነው አቅርበኝ አለኝ። ግን እኔ ደግሞ የፈጠነ ይቅርታ ጠየቅኩ። ከህዝብ ጋር ምናምን ለመጋባት አያስፈልግም። አጥፍተናል፣ መቁረጥ ነበረብኝ ምናምን አልኩኝ። በቃ ተነስነሽ አንቺ ልክ ነሽ እንዴ የሆነ አማን ጀመረች። ከዛ ሌላ ተከተለ። በህግ ይጠየቁ ምናምን እነዚህ መታሰር ሙላ አለባቸው ምናምን አለ። ነገርየው እኮ የሚደረግ ነገር ነው። ውሸት እኮ አላወራም። ግን አደባባይ ላይ የሚወራ አልነበረም። እኔም ደግሞ ገለፈትኩበት ታውቃለህ። እንደ መደንገጥ ምናምን ችፍ እንደማለት እሱን ኖርማል እንደሆነ እኔም እንዴት እኔ አሁን እንዴት ነው ኤዲት ላይ አሁን እንደዛ እናሳልፋለን እኛ። አይ አታሳልፍም። እኔ እንደውም ያውልህ አንተ የምትመቸኝ ለዚህ ነው። እኔ ማላረጋቸው ነገሮች እንትን ትላለህ። አየሆነ ባውንደሪማ መጋፋት አለብን ያረጋል። ገፋ ፖድካስት ባውንደሪ ትንሽ ገፋ የሚያደርግ ፖድካስት ያንተ ነው። የነማን ያዟል? አሁን የማን ያዟል? ባውንደሪ እንትን የሚገፋው በሌላ ነገር ነው። ኤሊያን ሚስት ነበረችኝ ምናምን የሆነ እንትን ውስጥ ደግሞ ይገባል። እሱ የሆነ ፋንታሲ ነገር ውስጥ እሱ እኮ አያስጠይቅህም። ቢያንስ በህግ የማያስጠይቅህን በማህበረሰቡም ዘንድ ያስጠይቃል። እንደዚህ ነው ስለ የበቃ ይሄ ሰውዬ መብቱ ነው ወፈፍ ያደርገዋል ብትል መብቱ ነው እሱ። ይሄ ግን በህግም ሊያስጠይቅ ይችላል፣ ሰውም ሊጠየፍ ይችላል። ከዛ አንጻር ግን ደግሞ አድቫንቴጅም አለው። ይኸውልህ ወይ እንደ ቀልድ አይደለም ገብቷል። ቀልድ ነው ብላ አታልፈውም።
ልጁ አወራሩ እንደ ሳክስ ነው እኔ ስላላየሁት ነው አይ ሳክስ አይደለም የሚያደርገውን ነገር ነው ያወራው እና ደግሞ ክፍለ ሀገር የሚደረግ ነገር ነው ነው ያውቃለሁ እንደዚህ እንደሚደረግ ምናምን አውቃለሁ ክፍለ ሀገር ኖርማል እንደሆነ ግን አደባባይ ላይ ደግሞ ኖርማል ነው መቀማመስ ስለ ይታወቃል ነው ማለት ግን እኔ አርጌዋለሁ ብሎ ማውራት እሱስ የነሰባት ምናምን ታነባለች ምናምን ነሻጥ አለባት እንደሱ መሆን ነው የፈለገችውና ግን ደግሞ ፊድባኩን መቋቋም አትችልም አይደለም ማሱ ሰባት እኮ ሰባት ላብ ነው ኢሜጅስ ሰባት ነው እንደዚህ የሳተ ምናምን ኤፒሶድ የላችሁም እና ደግሞ አሁን ምን ይሉኛል መሰለ አንዳንድ ገስቶች እኔ በቃ ሼም ይዘኛል አሁን ልጃሬድን ሳቀርበው ልጃሬድ የሚያክሰው ምናምን ከልጃሬድ ጋር የሚግባባ ሰው እኔንም ማቅረበኝ ነኝና እንቢ ማለት ሼም ይዘኛል እዛ ብቻዬን አይደለም ሰራው ምናምን ግብራበሮች ላስፈቅድ ምናምን እላለሁ ከዛ አልፋታ ሲለኝ እሺ እኔ አልሰማህም ቀርጨው ማይሆን ከሆነ እንተዋለን ምን አንተለውና ጉፍጥጥ ብሎ ይመጣል እዛ ከመጣ በኋላ አሁን ቀርጸ አይነፋም አልፖስተው ማለት ይጨንቀኛል ማለት ነው አይ እኛ ከመጣ ሰው እንለቀዋለን እኔም እንደዛ ነው አንደኛዬንም አላመጣም ማለት ነው እንጂ ከመጣ በኋላ ግን ያረጋሉ እንደዚህ ላንተ ቀርጾላሽ ጠሩና ላንተም ጤና ለኛም ጤና ሲባል ኤፒሶድ ባይፖስት ፒስ ነው ከወጣ ላንተም ጥሩ አይደለም ምናምን ብለን እንተዋለን አለ ኤዲተሩ ነው የሚነግረኝ በርግጥ ባንዱ የነሱ ሪስክ አለው የሚወስዱት ሪስክ ብዙ ነው የነሱ እኮ ኖርማል ኮንቨርሴሽን አይደለም የነሱ በጣም የሆነ ወጣ ያለ ኮንቨርሴሽን አንዳንዴ ከጨረስክ በኋላ ነው የምታውቀው የተወራው ነገር ምን ያህል አዛ እንደሆነ እኔ አላስቀጥልም ነበር እኔ ያው እንደውም ለማን ያዟል ክሬዲት ልስጠው እዚህ ጋር እንደማን ወሰን ሰው አሁን እኔ ኤሊያን ሚስት ነበረችኝ ምናምን ነገር የሚለውን ልጅ እኔ ግደለኝ እኔ ማለ ለምን ከታየልህ አንተ ብር ከሰራ ምን አገባህ አንተ በቃ እኔ እንደሱ አይደለም እንደሱ አልፈልግም እኔ የሆነ በቃ ጸዴ ኮንቨርሴሽን አለ አይደለ ብር ስላለሽ ነው አንቺ ብር አለሽ ማለት ነው እኛለንማ እንዴ ምን ሆናል ሰርተን እንብላበት ምንድነው ታከሳሰው እሺ እኔ አይዋጥልኝም አይደለም ኢንተረስት ያረጋሉ ወይ ነው ያው በቃ ያዝናናል የናደዳለው ነው የባሰን እና ደግሞ ያው ቢንቀኝ ነው እንደሚያወራኝ ነው ማለት ሲጀመር አታመጣው እንዴ እኔ ሲጀመር አታመጣው ያን ሰው አታመጣው አሁን ለምሳሌ ብዙ ሶና አፍታታብ የጋንግስተር ያፈደች ኮረች እንዴ የሱ እኮ ደግሞ ቁም ነገርም እኮ አለው ቲክቶክ ላይ ቫይራል የሚወጣው ጭዌው ምናምን ስለሆነ ወላሂ እየቀለድኩ አይደለም ቁም የሚያገር ቁም ነገር አለ ወላሂ ነው ውስጥ ነው አይ 2 ሰዓት ሙሉ ነው እኛ ጋር ያወራው ሳክስ 2 ሰዓት ሙሉ ራሴ ወላሂ አሪፍ ነገር አለው አይ መታወቂያው እንዴ ወላሂ ነው ማለት እኔ እኮ ይኸውልህ እንትን ለማድረግ ከበደኝ አሁን ለምሳሌ ጋንግስተር ነበረች ምናምን መፈንዳቱ ምናምን አያዋጣም ይብራባችሁ አለው ማለት ይብራባችሁ ስራ ነው የሚያዋጣው ምናምን የምትለው ነገር እኛ ሳቃ መለጠን እንደዛ ሲል ያን ካብራራ በኋላ የፋስቲን ፊውሪየስ ጋንግስተር ላይፍ ምናምን አያዋጣም ሲል እኛ ወደቅን እኛ አልቻልንም አወራሩም ያዋጣ ነው ይመስል አንዳንድ ሰው ካሜራ ሲያገኝ እንትን ይሏል ይነሽጠውና ያወራል ማሜ የምትለኝ ነገር አለ አሁን ለማሜ መጀመሪያ ከተቀረጸ በኋላ ሳታሳየው አይፖስትም ለምንድን ነው ምናምን እመነኝ እንጂ ምናምን ስለው ለአንተ ካለማመን ሳይሆን እኔ ስቀረጽ ያለሁት ሌላ ሰው ነኝ ቁጭ ብዬ ሳየው ደግሞ ያለሁት ሌላ ሰው ነኝ አለ አሁን ያስኬዳል እውነት ነው ገብቷል አንዳንዴ ነሽጦ ማይሆን ነገር ልታወራ ትችላለህ ይሄ ለገስት መስጠት አለብህ ይመድል ከፈለገ ግን ይጨንቃል በእናትህ ስራ ያከብድብሻል ስራማ ያከብድ ዘጋሳ ስንጥስ ምናምን ያለውን አውጣው ይላል ለዛ ብለ አሁን ልታወርደው ነው ምናምን በጣም ነው ስራ የሚያከብድ ከተለቀቀ በኋላ አይደለም አንሊስት ዳርገ ቴሌግራም ላይ ትልክለታለህ አንተ አፕሎድ አድርገው አንተማ አፕሎድ ሳታረግ ነው ማሳየት ያለው በምንድን አረ እንዲህ ኮኛ ሳይተን እንኳን አናቅም ግን ካሳየህም አፕሎድ ሳታረግ ነው ማሳየት ያለብህ በምን ላሳየው እኔ ጋር ይመጣ በምን ላሳየው ለነገሩ እንዴ ፋይል ተላልከ ከዛ ከሱም እንትና ሐሳብ ተቀበለ ሊክ አለ ግን መጥቶ ነው ማየት ያለበት ሊክ አለ አይደለ አይ ለምን ይላል ነው አብሮ ኤዲት የሚያደርጋለ እኔ ሰማውታል አብሮ ቁጭ ብሎ ኤዲት ሲደረግ የሚያይም አለ እንዴ ያው ለኔ በቃ እንደዚህ የሚጨንቀው ሰው መምጣት የለበት ኮሽታ ያለበት ሰው ኮሽታ ያለበት ሰው
ለትንሽ ለትልቁም እዚች ጋር እንዲያረኩኝ እንደዚህ ይቆረጥ እንትን የሚል ከሆነ ይሄ መልክ ሊሰራ ነው የመጣው ለእንትን አይደለም። ይሄ ትክክለኛ እንግዳ ይቀረጻል ይሄዳል በቃ ላንተ ጥሎ። ምክንያቱም ያቋል ቻናልን ከዚህ በፊት ማመንም ደግሞ አለበት እንጂ አንተን አሁን በኤዲቲንግም እኮ ኢንትሮን ስትሰሪ ያላለውን ነገር እንዳለ ማስመሰል ትችላለሽ ካላመነሽ ማለት ነው። ለምሳሌ ከማል ቆረጥ አድርገህ ስትገጣጥመው ሌላ ነገር ሌላ ምስል የሚሰጥ አይነት ድምጽ ማውጣት ትችላለህ። እነሱ አጀንዳ ያላቸው ፖድካስቶች እንደዛ አይ ልጁ ሊያምን ይገባል ነው ማለት ከመጣ አይቀር ላርግ ብትል ለሱን ለመጉዳት ከፈለኩኝ እንደዛ ማድረግ እችላለሁ ነው ማለት ግን መብቱ ነው። ዞሮ እስከመጣ ድረስ ገስት ይመቸው መንከባከብ። ኧረ ገስት አንተ በጣም እንትን ነው በጣም ላኪ ነን እንደው እስካሁን እሺ ብሎ መምጣታችሁ እኛ ግን ከእናንተም እኮ የሚያገኙት ጥቅም አለ። እኔ አሁን ለእናንተ አዝኛ አይደለም እኔ በጣም አመሰግናችኋለሁ ወላሂ ስለጠራችሁ ይመቻችሁ። የሚገርም ኦዲየንስ ነው ያላችሁ እናንተ ወላሂ ነው ማለት አሁን አንቺ ማሜ አብዩል ፍርካስ ሙአዝ ምናምን ጸዴ ኦዲየንስ ነው ያላችሁ ወላሂ ምሬ ነው። እና በእነሱ ኦዲየንስ ፊት እኔ ቁጭ ብዬ እነሱ በተቀመጡበት ማውራት ለእኔ ክብር ነው እንጂ ለእናንተ አዝኛ አይደለም። ቀጣይ የሚመጣው ገስት እኔ እንደዛ ነው ይመስለኝ ዝም ብሎ ለአንተ ለጽርቅ የሚመጣላ አይመስለኝም። አላሽም አይመስልም እዩ አልተዋጠልሽ እኔ ሞር የምጠቀም ነው የሚመስለኝ እነሱ ከሚጠቀሙት ይልቅ። እሱማ መች ካድኩኝ ምን እንደጀመርን ልንገር። አሁን ማሜ ነገረችኝና ማሜ ካውንታ በርሲሳ ላይ ሾፌ ነው ምናምን ነገር አለችኝ። አሁን ጀመርን ከ3 ቀን ምናምን በፊት ቴሌብርና ንግድ ባንክ እናስገባለን በቃ እየሰራን ነው። ዩቲዩብ እየከፈለን አይደለም ሀገር ውስጥ ያላችሁ ሰዎች ያው ከ10 ብር ጀምሮ ሆነን አስገቡ እንላለን። አሪፍ እየሄደ አሁን በ3 ቀን በ4 ቀን እና ያስኬዳል እንዴ እንትኑ አልሰራም ዩቲዩብ ላይ እንደዛ አልሰራም። ኦኬ ትርፍ እያመጣ አይደለም አሁን ወላሂ አሁን እኔ ለፓሽን እንደምሰራው እየገባኛለሁ። አሁን ነው ለገንዘብ እንደማልሰራው ወላሂ በጣም ያናክል እየሰራ አይደለም። አሁን በኪራይ ምናምን ስለማንሰራ ነው እንጂ አሁን ስቱዲዮም የራሳችን ነው ካሜራ ምናምን ስላለን ነው እንጂ ያው ካሜራማንም ጀለስ ነሽ ምናምን ነው እንጂ እንደዚህ ከፍለ ምናምን ኤዲተር ምናምን በስርዓት አዘጋጅቼ ምናምን ቢሆን አያዋጣም። ኦኬ እና ደግሞ ሀገር ውስጥ ያሉ ሰዎች ኔትፍሊክስ ላይ ከፍለው ያዩ የለ እንዴ ፊልም ተከራይተን እንደምታየው ከ10 ብር ጀምሮ ብታስገባ ኖርማል አንተም ክብር ነው ለእኛም ስራ ነው። አዎ አንዳንዴ እኮ የሆነ ኮንተንት ተጠቅመህ ብከፍል ምናምን ልትል እኔ ላለው ብዙ ጊዜ ወላሂ ኖርማል ነገር ነው 10 ብር አሁን ለምሳሌ ያለቅም አልዋሽም ግን የብር አንዳንዴ በጣም ተመችቶ ምናምን ይሄ በነፃ መሆኑ ግን አይገርምም ምናምን ብላ አታውቅም። እግዚአብሔር ነው አሁን አስቢው 1000 ሰው 100 ቢያስገባ እኮ 1000 ሰው በጣም ጩጬ ነው። እኛ ሀገር እኮ ማስታወቂያ ስለሌለ ነው ዩቲዩብ ላይ እንጂ እኮ የኛ ሀገር ዩቲዩብ ላይ ማስታወቂያ ቢኖር እኮ በዩቲዩብ እኮ ቱማች እኮ ትሰራለህ በደንብ እኮ ነው የምትሰራው። ምክንያቱም አብዛኛው 90% ኦዲየንስ እዚህ ያለ ነው። የሸቱ አሁን ዝም ብሎ በወር 2 ሚሊዮን ምናምን ይገባለታል አሉ ሜምበር ምናምን የሆነ ሰው በሜምበርሺፕ እንዴት አያችሁት የሸቱን ጉዳይ? እንማሰው አናማም እንዴ ነው እሺ ለስለሳላችሁ ቢዛሬ ምንድነው አላመናችሁኝም? አለቀኩ ታምቶ አይ እንደውም እኔ ያውለ ከእንትን እንምጣ ያንተን ከኦሪጂን የቲክቶክ ላይ በእንትን የመጣ እኔ ማውቀው አንተን ነበር። በምን የመጣ በሙያ ይዞ የመጀመሪያው ነኝ እኔ ሳቅ እኔ ሌላ ብዙ እንትን አላውቅም። ይመችሽ። እሺ እንዴ ገባ ስቴንስል ላይ ከዛ ቲክቶክንስ እንዴት ጀመርከው? በሱ ነው የታወቅኩ መጀመሪያ ሰፈር ደቅንል መጀመሪያ ሸዋ ሱፐር ማርኬት ነበር የምሰራው ማለት ነው። እዛ ፓከር ነበርኩኝ እዛ እየሰራው ምናምን ከቸከስ ጋር ከካሸር ጋር ተጣልቼ ከዛ ተፈነቀልኩኝ ማለት ነው። ከዛ 6 ወር ነው ምናምን ስራ ፈታው ሰፈር ቁጭ ብዬ የሆነች ፊልም ቤት አለች እዛ የሚመጣ ሰው ነበርና እንደዚህ ምንድነው ሹፌር ይፈልጋል አለኝ። እዛ እኔ መንጃ ፍቃድ አለኝ ግን አልከሸክሽም መንዳት ምናምን ነገር እጄ ስታለኝ ምናምን ገባው ምናምን ከዛ እንትን በከኒሳ ዳገት ዋጋ ሸርተት ብላብኝ ተጋጨቻትኝ። ከዛ ተጠየፈ ምን ነበረሽ መኪና ዳማስ ነው አይኔን ላፈር አለኝ እንዳላይ አለኝ ማለት ነው። ከዛ በቃ እንትን አልኩ ላገናኘኝ ያው መኪና አጋጭቻለሁ። ከዛ እንትን ብሎኛል ቀለም ነው የሚሰሩት ቀለም ምናምን ያስሞክሩኝ ነገረው ምናምን አልኩት። ከዛ ፒስ ምናምን አለ ፑል ቤት ምናምን ዘብ እንድል ነበር እዛ እኔ ቁጭ ብዬ እዛ ፑል ቤት በረንዳ ላይ ሲያልፍ አገኘኝና ለምን ጠፋ ምናምን በቃ ቀለም ሰራለህ ምናምን አለኝ። በዛው ጀመርኩኝ ምናምን 1-2 አመት ነው እንደዛ እሱ ጋር ሰራሁኝ ስቴንስሉ ማለት ነው።
ስቴንስል ነው ወይስ ዝም ብሎ ቀለም መቀባት? አይ ሁሌ ስቴንስል ስራው ሁሌ የለም። በቃ ቀለምም ትሰሪያለሽ ምናምን። ስቴንስል ሲኖር ግን እኔ ነኝ የምሰራው ምናምን። ከሌለ ቀለም ኖርማል ቀለም ትቀባለህ ምናምን። እዛ እኔ ቪዲዮ ምናምን መቅረጽ ደስ ይለኝ ነበር። ቪዲዮ ቀርጬ ቁጭ አደረግ ነበር። የሆነች ጀለስ ነበረችኝ። እኔ አብዱኪያር ይመቸኛል እና በአብዱኪያር ሙዚቃ አድርጎልኝ እኔ ቀለም እየቀባው ገረመኝ። አንተ አብዱኪያር እኔ እየቀባው እየዘፈነ ምናምን ብዬ በጣም ገረመኝ። ከዛ ለቀኩት የሆነ ቀን ለቀኩት እሱን የመጀመሪያ ይሆን አይሆን ምናን አላቅም ብቻ ለቀኩት። የመጀመሪያው 17 ላይክ ነው ምናን አለው። 17 ላይክ በጣም ብዙ ነው አንተ ሰው ቪዲዮን አይቶልህ ምናን። ከዛ ሁለተኛውን ስለቃት እሷ አበየረች። ከዛ በቃ እዛም እንትን አልተስማማውም ነገር መሰራበት ጋር። ከዛ የቲክቶክ አለኝ ምናምን 2 ዲዛይን የገዛውት ነበረ። ለምንድን ነው ማልሞክረው የራሴን ምናምን ብዬ እስቲ ነፍሴን ላስጨንቃት ብዬ እዛ ፈርግጬ ወጣውና አሁን በፊት ለቅንጦት ነው የምፖስተው። ምንም የሚያስጨንቀኝ ነገር የለም። እሱ ጋር ነው ደሞዜ ምናምን። ስለዚህ አሁን ስልክ ቁጥር አድርጌ ምናምን በስራት እንደዚህ እንሰራለን ምናምን ብዬ እንትናል። ከዛ ሰው መደወል ጀመረ። እዛ በወር ምናምን አይከፍልሽም በአንድ ስራ ምናምን ታገኘዋለሽ። በእውነት ወላሂ እንዴ የራስን ስራ እኮ የመሰለ ነገር የለም ያደርጋለች። በቃ እንደዛ እያለ እያያዘ ሄደ። አሪፍ እየሆነ መጣ። ከዛ ሰው በማስታወቂያ ምናምን ማሰራት ጀመረ። በማስታወቂያም እያወቁ ይመጡ ምናምን። ከዛ ደግሞ ሸርተት አለን ወደ ፖድካስቱ። ባጭሩ እንደዚህ ነው። አሁን ስቴንስሉን ታውቀው ለፍሬሽ እያወራዋት ነበር። ብዙ እንትን አይልም። አንድ ትሬንድ ነው፣ ሁለት ደግሞ አይለውጥሽም። ፕላስ ደግሞ ሶሻል ሚዲያ ላይ ገንዘብ ለምደ ቀለም ብዙ የሚያዋጣ ነገር አልመሰለኝም እኔ። ኦኬ አሁን ባለው አየር ሶሻል ሚዲያ ይከብዳል። ሁለት ፖድካስት በቀን 4 ቀርጻለሁ እያልክ አሁን አይደለም። እሺ ያኔ ራሱ ጎን ለጎን ማስኬድ ይከብዳል። ማስታወቂያ ምናምን ቲክቶክ ላይ ማስታወቂያ እንዴት ጀመርኩ መሰለሽ? ጀማሪ ስትሆኛ ሰው አይጽፍልሽም። ስለዚህ የሆነ ጀሞ አካባቢ ጀንትልሜን ጸጉር ቤት የሚባል ነበር። በሸሉ ሄጄ ሳያውቁ እየተቀረስኩ እንደሆነ አያውቅም ቀረስኩና ከዛ ፖስት ነው ቫይራል ወጣ። ከዛ ሁለተኛ ጸጉር ቤት ሌላ የመጀመሪያውን ራሴን የርኩበት፣ ሁለተኛው ደግሞ ደውሎ በጸጉር ምናምን እንስራ በነጻ ስራልኝ አለ። ፒስ አልኩት፣ ሰራውለት፣ ቫይራል ወጣ። 1 ምናምን ታየ። ከዛ ምንድነው የሆነ እንትን መጣ፣ ብርታት ፎሬክስ ነው ምናምን የሚባሉ። ከዛ ከጀለሶች ጋር ምናምን ስንት ምናምን ይባል ምናምን ሲባል 20 ሺህ ብር አሉኝ። እኔ ቪዲዮ ሰርቼ ራሴ ነኝ የምታየው ቪዲዮ ላይ እንዴት 20 ሺህ ብር አላንፍሩ ምናምን ነገር አልኩ። ረከት የለም አሉኝ። እዛ 20 ሺህ ያልናቸው ላሻሉንና ከሳምንት በኋላ እሺ ብለው አልከፈሉ። እኔ ገረመኝ። እኔ እንትን አሁን ሪቪው የሚሰሩ አይገርማቸው? አሁን ሄደ ካፌ ምግባቸውን ስለበላ 100 ሺህ ሲከፈል እኔ ወላሂ አንተ ምግብ ስለበላ 100 ሺህ ብር ሲከፈል እኔ በጣም ተቃራኒ ማለት እኮ ጽዲ ስራ ማለት እሱ ነው። ማስታወቂያ ላይ ፈጣጣ መሆን ነው። አይ ቲንክ መጠየቅ። አሁን እኔ ማኔጅ ማድረግላቸው ድርጅቶች አሉ። ስም ማኔጅ ጣ ይባላል። እነ ስቲፍ ሶፋ ምናምን ብላ ማለት ነው አሰራልኝ አይደለም ማስታወቂያ እንስራላችሁና ሶፋ በነጻ አይነት ነገር ሰጡ። ከላይ ኩል ናቸው የምትያቸው ሰዎች ውስጥ ለውስጥ ግን አሁን ፓኬጅ ተላከልኝ የሚባለው ተልኮለት አይደለም፣ ጠይቆ ከዛ ልስራለህ ነው። ኦኬ ሲያስፈልገው ነው ማለት ነው ማስታወቂያ እንጂ ጆካ ነው እኮ በብዛት እንደዛ ነው። ይሄ ተላከልኝ የሚሉት በፊስታል ይዘው ወላሂ ውሸት ነው። ሁሉም አይደለም ግን በብዛት በቃ ትነጋገራለህ። ይሄን ድርጅት 100 ሺህ ፎሎወርስ ካስገባህ 100 ሺህ ብር እንሰጣለን ብለውኛል ይልና የሚሰጡት ግን 10 ሺህ ብር ሊሆን ይችላል። 100 ሺህ ብር ሰው እንዲጓጓ ነው። ከዛ ፋራው ሊጎፈጣጥ ይችላል። 100 ሺህ እንዴት ተስማማ ነው ምናምን ሊያስቀይስ ይችላል። አሁን ሰሞኑኛ የተፈጠረው ነገር እንደዛ መሰለኝ። እንዴት እንትን ብለው የሰሞነኛው እኮ 1.5 ብላችሁ እሱ ሊትራሊ 1.5 ነው አይ ቲንክ የጠበቀው። ካሽ አይደለም ያሉት የሚያወጣ ግምት አይደለ? ሶሻል ሚዲያው መተዋወቁ ምናምን የአንድ ቫልዩ ነው። የቤት ኪራዩ አለ፣ እቃዎቹ አሉ ምናምን ከዛ ግምት ነው እንጂ እኮ ጃላስ እኮ ሰው ሰምቶ እኮ ነው አይመስልም? የሆነ ሰው ሹክ ብሎት ነው። በእሱም ግን የሆነ ቪዲዮ ዝም ብለህ ፋራቱን እንትን በል ምናምን ብለውት ነው ያስበሉት። 300 ሺህ አሳጡት። አንቺ ብትሆኝ ምን ታረጊ ነበር? ወስዳለሁ 300 ሺህ ግን የተሰጠና አትወስድም? አይ ተናግሯል፣ ለቤተሰብ ምናምን ተናግሯል መሰለኝ። እና ደግሞ ሸራርፎታል። 5 ለዚህ 5 ባጃጅ ብከዛ ምናምን ብለው ሸራርፎታል መሰለኝ ልጁ ሲያወራ ማለት ነው። እና 300 ሺህ ሲባል ያውልህ እኔ የኔ ችግር ምን እንደሆነ ታውቃለህ? ሲቹዌሽን ላይ ማልቀ
ማልቀሱ ያው ካልጣመ መቀራረጹ ኮንቴንቱ ነው ያራዳ ልጅ 1 ሚሊዮን ኖሮት እንዴት ሊስትሮ ይሰራል? እሱ ያው የሀበሻ ጸባይ ገብቶታል። ደሃ ሆነ ራስ ላይ ውሃ እየደፋ ምናምን እንደ እየተንበረከክ ምናምን ካልሆነ 1 ሚሊዮን እኮ በጣም ብዙ ፎሎወርስ እኮ ነው። አንተ እንዴ ስራ አሰራበትም እንዴ? ለምን ሊስትሮ ትሰራለህ? ወላሂ ለምን ሊስትሮ ትሰራለህ? በጣም ግን ኮንቴንቱ ነው በቃ የሀበሻ ጸባይ ገብቶታል። ለምን ሊስትሮዋን አስጥሎኝም በ300 ሺህ አያዋጣም ነው ገብቷል። አሁን ቢቀበል ሰው ያላወቀም ሰው ሊኖር ይችላል። 1 ነጥብ ምናምን ተቀበለ የሚባል ይችላል። ግን ሪስክ ወሰደ ነው ማለት ምን 300 ሺህ ጓ ብሎ አሁን ሰው ጣላው። ኢቭን የሱ ራሱ ፎሎወሮች በጣም ብዙ ይጣሉታሉ ከሪስክ ጋር ነው። ያውለ አሜን ብሎ ቢቀበል ሌላም ነገር ይመጣል፣ ሌላም ነገር ይዞለት ይመጣል ነበር። እኔ እንደዛ አልመሰለኝ። ማስኩን ነው የሚያስልጥበት የባሰ እሱ ሊስትሮ ምናም ፒፕሷ ምናም በጣም ነው የምትመቸው የመሰለኝ። እንዳለ ኮንቴንቱን ስታይ እንደዚህ አንጀት በመብላት ነው የሚሰራውና ይሄን ብር ከተቀበለ ከዚህ በኋላ ፈታ ነው የሚባለው። እቺ ቁማርን እኮ ተበላ ነው ማለት። አሁንም እኮ የባሰ በማን ሳይድ ነው? ብዙ ሰው በሱ ሳይድ አይመስለኝ፣ በነዛ ሳይድ እኮ ተበላ እኮ። አሁን ይሄ ልጅ የወደፊት እንትኑም ነው ያበላሹ። አንተ ጨምላቃ ምናምን ይሉታል። ካሁን በኋላ ሌላ ነገርም ቢያስብ እንደዚህ አይነት ነገሮችን ቢያስብ ከሷ ጋር በዝምታ ያለ ካሜራ ዝም ብሎ ሀሳቡ ነው የደበረው ነገር ካለም ነግሯት። እሷም እኮ አለች ሳይነግረኝ ነው ዝም ብሎ ላይቭ ላይ እንደሆነ ራሱ አላውቅም። ለምን ለኔ ነግረኝ ነው 300ን ተቀብሎ ቴንኪው ብሎ ህምብሎ ነው እንትን ቢል ይሄ ራሱ እኮ የሀበሻን እንትን እኮ በደንብ እኮ ይይዝ ነበር። አመሰግናለሁ ብሎ ቢቀበል። ግን ደግሞ ሌላም ደግሞ ፖይንት ኦፍ ቪው አለ። የሆነ ልጅ የሰራበት ምን አለ፣ ይሄ እኮ እንትን እርዳታ ምናምን አይደለም፣ ቻሌንጅ ሰጡት አሸነፈ፣ ስራ ነው። ሶሻል ሚዲያ ላይ 100 ሺህ ፎሎወርስ ማስገኘት በጣም ከባድ ነገር ነውና በ15 ቀን ምናምን እንደዚህ ማስገኘቱ እንደው ልጁም ሊደነቅ ይገባል። ስራ ነው እንጂ እየረዱት አይደለም ምናምን አለ። ይሄንስ እንዴት ታዩታላችሁ እናንተ? እውነት አይደለም ረዱት ማለት ይቻላል እንዴ? ትክክል ነው። ዲል ነው ልክ ነው እኮ ያው ለ1.5 እኮ መባሉ እኮ ነው እንትን አይደለም። ትክክል ነው። ግምት ስለሆነ ግምት እኮ ነው። አዎ ግምት 1.5 ብለው ከዛ ሲገመት 300 ሺህ ምናምን መሆኑ እኮ ሊደብር ይችላል። ግን እሱ ያሳየው አክተን ነው ማለት ዘዌ እንትን ሲል እኔ እንዴ ልበለ ቱማች አላስፈላጊ ነገር ነው መንገድ ሄደው እሱ መረጋጋት ይችል ነበር። ተረጋግቶ በቃ በስርዓት ማውራት ይችሉ ነበር ከነሱ ጋር። አይ ያላችሁኝ እኮ እንደዚህ ነው እንደዚህ ምናምን ማለት ማልቀሱ ምናምን ነገሩ እኔ ይቅርታ አድርግልኝ እንደምን ያፈለው በጣም አለቀሰ። እግዚአብሔርን ለምን እንደዛ ያለቅሳል? እግዚአብሔርን የኛል እንዲህ በጣም ኮንተንት እኮ ክሬተር መሆን ይሄ ነው ችግሩ። አንዳንዴ ኮንተንት ይበልጥብሃል እንደዛ እስከማልቀስ ያልክ ድራማ እግዚአብሔርን እኔ አልገባኝም። ግን እውነት ነው ያጣ ነው የሚመስለው እንዴ? ያጣ ነው የሚመስለው ከኪሱ ተሰርቆ ነው የሚመስለው። በቃ እንትን ከሆነ መረጋጋት እንደ ወንድ እንትን ብለህ የሆነ ሲቹዌሽኑን እንትን ማድረግ ትችላለህ እንጂ እኔ እነዛም ልክ ናቸው። መዳር ቦታል ገብቷል። አሁን ኑሮን ቀየረ። እሷ 1.5 እንዳለው ሰው መኖር ጀመረ። ከዛ የለም ቆይ ልጅቷ ምንድነው የምታገኘው ግን? ሜሪ ቦንዳ የምትባለው ምንድነው የምታገኘው? ምንስ ታገኝ? ምንስ እንትን ትበል? በነጻ እኮ ሰጠችው። አይ ለምንድነው ይሄን ቻሌንጅ ያስጀመረችው? የሷ ጥቅም ምንድነው ብዬ በ100 ሺህ 1.5 አያዋጣም እኮ አይደል? ለ100 ሺህ ፎሎወርስ ሁለተኛ እንትን ላለችው ተሰጣ አላወኩም። ፏ ነው የምትለው እሷ ምን ሁኔታው ለኔ ተመቸኝ። 300 ሺህ እንዴ እኔ እንዴት ሮጬ እንደምቀበል እኔ እንጃ። ግን እኔ አላውቀውም ብቻ እኔ ደግሞ ያልተዋጠልኝ ነገር ለ100 ሺህ ፎሎወርስ የ1.5 ወይም የ400 ሺህ በአቬሬጅ 500 ሺህ እቃ እንዴት ታወጣለህ ነው እኔስ ያልገባኝ ነገር። ምንድነው የምትጠቀመው? 100 ሺህ ፎሎወርስ ያለው አካውንት አትገዛም ነው ምንድነው? አልገባኝም። አሁን እሷ 100 ሺህ ፎሎወርስ ለማግኘት ነው አይደል ያን የሸለመችው? ምንድነው ጥቅሟ ነው? 100 ሺህ ፎሎወርስ አገኘች ከዛስ? እኔ እንጃ። ያው እሷ ጥሩ ነገር መስራት ፈልጋ ቢሆንስ ምን ሶሻል ሚዲያ ላይ ነው ጥሩ ነገር ስራ ነው እንጂ ያዘው እንጂ ለምን አይቻልም እንዴ? ዝም ብለህ መስጠት እንደሱ አይነት ሰው የለም ከስንት አንዴ ወላሂ አላሽሽም አለ። እንዴት አይነት ካሜራ አብርቶ የሚረዳ ሰው በኪሳራ የሚረዳ ላንተ አረ የለም ረዳት ያለ ሲጀመር ካሜራ ካበራ ረዳ ይባላል አይባልም። አረ ደህንማ አንዳንድ እንትን ነው ዲል ነው የፈጸምከው። ስራ ነው። ስራ ነው፣ ቢዝነስ ነው። ካሜራ አብርቶ ነው መርዳት ያለብህ እንደኛ ግን እኮ እኛም እኮ እንደዛ እያልን ነው ያው በተዘዋዋሪ
እኛ አሳይተን አንረዳም ምናምን ማለት ያው እኔ ደብቄ ነው መሰጠው አይነት ነገር ነው። ግን ቢሆንም እንደዛ ይሻላል። እሱም አወራህ ግን ቢያንስ ማን እንደሆነ አልተናገርክም ምናምን ያኔ እንደሱ እኮ እንትን አይደለም። እኔ ካሜራ በራ አላበራ ዋናው ከኔ ተሻለ ረድታል። አይ ይኸውልህ መጨረሻው እንትን አይሆንም። ምን ኮንተንት እንደሆነ ያስታውቃል። እርዳታው አይቀጥልም። ቢያንስ ካንተ ግን የተሻለ ተንቀሳቅሷል ነው። እሱማ ብሌም ለማድረግ ከባድ። እኔ እኮ አክሻለሁ ስራም እኮ አለ። አሁን እኔ ደብቄም አልረዳም። ዝም በላት አታውራ ቢያንስ በቃ አገኘኝ። እሱን ነው የምልህ። ያ ለኮንተንትም ቢሆን ረድቷል። በቃ አለቀ። ምንም ነገር ቢሆን ፍሪሽ ዝም ብላ እኔና አንቺ ብናወራ ይሄን ፒስ ነው ትላለህ። ምን አይነት እንትን ነው የእናንተ በጣም የሚመቻችሁ ኤፒሶድ ከተፖስተው? ከኛ የማን አለ? የሶሚክ አለ። ሶሚክ ሰው መሆን የፖርኖ ጨው ይሆናል እንዴ? በጣም ነው የምትመቸኝ። ለምን እኛ ጋር እንደማትመጣ አላውቅም። ከማሜ ጋር ትቀርብ ነው ከኛ ጋር የቀረሰ እኛ ጋር ሁለት የቀረሰ ባህ በጣም ምርጥ ሰው ነች። ምርጥ ሰው የሚገርም ሰው የሰገሯን ጨው ይሆናል። ሰው የሚያውቀው በሱ ነው የሚገርም። ግን ዝንቧንም ምናምን ይጦልባታል እርግቧንም ግን በጣም ጂኒየስ ሰው ነው። በጣም የሚያወራው ዲፕ ነገር። እኔ ለመጀመሪያ ጊዜ የፖድካስት ፖይንት የገባኝ ባይሉ የመጣ ቀን ነው። እንዴት እኔ የሆነ ጭንቅላቴ ላይ የሆነ የምፈልገው ነገር አለ። የአውራ ቺል እንትን ስንል የምር በቃ የሆነ ቺል አድርገን የሆነ ወጣ ያለ ነገር የምናወራበት በጣም ጸዴ ፖድካስት ነው። ወላሂ እኔ እንትን እያልኩ ሳይሆን ወላሂ ነው በጣም ጸዴ ፖድካስት ነው ያላችሁ። ቀለል ያለ ነው፣ አይከብድም ምናምን። በጣም ነው የምትስቀው ስታየው፣ ትማርበታለህ ምናምን። አንዳንድ ሰዎች ምን ይላሉ ከዚህ ሰው ምን እንማር ይላሉ። አሁን የግድ ማስተማር የለብህም ደግሞ። አንዳንዴም ምንድን ነው ስርዓትን ከየት ተማርክ ሲሉት ስርዓት ከሌለው ሰው ይባላል። አንዳንዴ ስርዓት የሌለው ሰው ብታመጣ እንኳን ስርዓት መያዝ እንዳለብህ ስርዓት ከሌለው ሰው ትማራለህ። የምር መማር ከፈለገ ሰውየው ግን የግድ ደግሞ አስተማሪ መሆን የለብንም። አሁን የሚገርም ንግግር ነው። ቲክቶክ ከሆነ ስክሮል ያደርጋል፣ ገብቶሻል። ሳያስበው ነው የመጣሽበት። ዩቲዩብ ግን ፈልጎ ነክቶሽ ምናምን ነገር። እኔ ዩቲዩብ ላይ የሚሰርበኝ ሰው ወላሂ ብሎክ ነው ማድረገው፣ ሀይድ ነው ማድረገው። እንዲመጣ አልፈልግም። አንድ ሰዓት ምናምን ሙሉ አይቶ እንዴ ትችት ችግር የለም፣ አስተያየት ችግር የለም። ስድብ እናት እንዲቱን ምናምን ቦርኮ ምናምን አይባልም። ቀጥ አቋረጥኩሽ። አራዳልች በኃይሉ ለመጀመሪያ ጊዜ ኦኬ እዚህ አይነትም ገዝታለ እንዴ ነው ያልኩት። የሆነ ሳለ እንትኑን ትቼ ስለራሴ ችግር ነው ማወራው። ከሆነማ የራሴን ችግር ልፍታ ብዬ እኔ እንደዚህ ከማሜም ጋር እንደዛ አይነት ነገር ነበር። የማሜ ራሱ በቃ የኛ በማሜ ነው የጀመረው። አይ ቲንክ ሰቀላችሁት። ወጣ ያለ እንትን ውስጥ የገባ ነው ያኔ ነው። የዙላል ራሱ ነው ያው የዙላል ትጫወታለች። አምጥተዋል አልመጣም። ቆይ እስቲ አወራታለሁ። እኔ አላወኩም ወላሂ እንደዚህ እንደሚያወራ አላወኩም ወላሂ። አንዴ በጣም ያወራል እያየሁት ነበር ማለት ነው። ፐርፌክት ነው በቃ። እጠይቃታለሁ፣ አንተ ጋር በደንብ ነው የምትግባው። እጠይቃታለሁ። ጭዌት በስልጠኛ የምትጫወተው ጭዌ በሙሺዳ ምናምን ነገር ትጫወታለች። ኧረ ቁም ነገሩ የሚያወራው ወሬ በጣም ስማርት። እሱን እኮ ነው የምልሽ። አሁን አንዳንድ ሰው አምጥተኸው ካላየኸው አታውቅም። ቲክቶክ ላይ ባለው ነገር ብቻ አሁን የምታፍርበት ሰው አለ ለመጥራት ምናምን፣ ግን ስታመጣው ጽድት ያለ ሰው ነው ወላሂ ነው የምልህ። አንዳንዱ ደግሞ ጸዴ ነው ብለህ አምጥተው ግም የሆነ ሰው አለ። ስለዚህ ወላሂ ግም የሆነ ሰው ካፋ ነው ማለት ነው። ልክ ነሽ ፖይንትሽ። እውነት እኮ ነው። እንትን ላይ ፖድካስት ላይ ምን ወርክ እንደሚያደርግ ታውቃለህ? ኢንጌጅ ጨዋታው ከምንም በላይ የሰውየው ዝና አይደለም፣ የሰውየው ስታተስ አይደለም፣ ኢንተረስቲንግ ነው አይደለም። በቃ እንዳልሽው አሁን በትንሽ አሁን የሰይፈ ሲመጣ የመጀመሪያ ጊዜ ብዙም ያኔ እኮ ፎሎወርም የለውም፣ ግን ከመጀመሪያው እስከ መጨረሻው ተሳቀ። ቁም ነገሩም እንደዛው በቃ ሞቅ ብሎ ነው ያለው። አቢኮ እንደ ቁም ነገረኛ ነሽ ነው እንዴ የምትለው? እሷን ስትሰማ አቢኮ በጣም ቁም ነገረኛ ነው። ቲክቶክ ላይ ግን አትመስልም እንደዛ። ለዛ ነው ግን አሁን የነሱ ፖድካስት ቪንቴጅ ነው የነሱ እንትን ላይ ካየው አቢ ቁም ነገረኛ ነው። ፍሬሽ ነገረችኝ። አንቺን ነገረኝ እስቲ ከኛ ሀገር የማን ይመችሻል? የማን እንታ ያለሽ ፖድካስት? እኛ ሀገር ፖድካስት ብዙ አላይም፣ ግን እንትና ይመቸኛል። እስከ ካየዋቸው ማን ነበረ? ደጃፍ ጸዴ ነው። እኔ ደጃፍን የሚያክል የእነ እንትናን አይቻቸዋለሁ። እነ ሀይሊን ምናምን ያመጡት
እኔ እኮ መሪ እነሱ ቢዝነስ ክሊፕ ኤፒሶድ አይቻለሁ። መሪ ነው ደጃፍ እኮ ለማየት የሆነ ያለ አካውንት ያስፈልጋል። ባንክ ውስጥ የሆነ ያለ ብር ሼም ነው በባዶ ኪስ እሱን ካየ እሱም ይኸውልህ ሶሚክ እመጣለሁ ሲለን እዚህ ሶሚክ ለማየት ብዬ ሌላ 1-2-3 ኤፒሶድ አየሁ የእነሱን እንትን ጎበዞች ናቸው እነሱ በጣም ኃይሌን ማቅረብ ማለት ከባድ ነው። ወጫ ጉዶችን አይቻቃለሁ ድሩስ አይቻቃለሁ አላ እነሱ በጣም እኮ መንገር ጠርገውልናል። እንደዚህ ፖድካስት መስራት ይቻላል ወይ እስኪባል ድረስ ነው ወላሂ። እኔ አሁን ፖድካስት ላይ እንደ ግርን ሰቅለ ማውራት ምናምን የፈለከውን ነገር ማውራት እንደፈለክ መሳቅ ምናምን እንደዚህ የሚቻል አይመስለንም ነበር በፊት። እነሱ ናቸው ብዙ መንገድ የጠረጉት። ይመቻቸው በጣም ኮንሲስተንሲያቸው ምናቸው እንዴ በጣም እንደነሱ ሃርድ ወርኪንግ ፖድካስት የለም። ክሎዝ ሰከንድ አንቺ ነሽ አያ እንትን አለች አብርሽ ላይቭ አሁን እሷ ሞቲቬሽን ምናምን ስለሆነ ነው እንጂ በሳምንት 2-3 ምናምን ትለቃለች። ጎበዝ ነች። አላይቭ ጥቁር ባክግራውንድ ብቻው የሚያቀርብ አላይቭ ብታዩ ታውቀዋለህ ታውቂዋለሽ። ሞቲቬሽን ምናምን ግን እሱ ፖድካስት በጣም እንትን ነው። ይሄ በቃ ቅድም እያልኩሻል ነበር ሁሉም ሰው ይመጣና ታሪኩን በቃ ድራማቲክ ዘሞስት እንትኑ ሴታፑ ምናምን በልበል ይላል። አሁን እዛ ላይ ብቀር ምን ብዬ ነው ከዛ ጋር ማሽማረገው ገብቷል። አሁን እንትን ወርጂ ከዛ በኋላ ተነስቼ በጣም በቃ እንዲህ ነው ማለት ነው። ያውልህ እኔ እንዲህ ነገር አሁን በስቷል። የዚህ አይነት ነገር በጣም ኢንስፓይሬሽን ይሁን ወይስ ምናምን እኔ ያዩዋቸው እንዳለ እንደዛ ናቸው። ሁሉንም ላይሆን ይችላል። በጣም ተቸግሬ እናቴን ጡት አልጠባውም የራሴን ጡት እየጠባው ነው ያደኩት አላለ አይ ጆካ ነው እየገዛ እኮ ነው ዶክተር ነው ሰርቶት ያየሁት እየገዛ ነው ፖድካስት ላይ ሊቀርብ ማለት ታሪክ እየገዛ ነውና እንዲህ ይመርጣል። ይሄ ተብሏል ምናምን እያለ ቆይ እሱ ነገር ዶክተር ነው ሰርታው አንተ ቆይ ተረትን ለምሳሌ ከሄድ ነው የምታውቀው? እኔ በእውቀት ስዩም ይመቸኛል። የበውቄ መጽሐፍ ምናምን አነባለሁ። ቲክቶክ ማን ነው ፌስቡክ ላይ ምናምን እንደዚህ ጽሁፎች ምናምን ይመቹኛል። እንት ይባላል እኮ ነገር በምሳሌ ጠጅ በብርሌ ይባላል። ሰው በደንብ ይገባል በምሳሌ ስታስረጅው። በምሳሌ ነው ነገር ያውለ ቲክቶክ ላይ የሆነ ስለሆነ ማስታወቂያ ምናምን ሲጀምር የሆነ ሰምተህ ማታውቀውን ተረትና ምሳሌ ነው። በተለይ ብልግና ሲሆን ሰው አሁን ሂድ ባለጌ ምናምን ይላል እንጂ ይሄ ቪዲዮ ብልግና ነው ማትፈልጉ ሰዎች ስክሮል አድርጉት ብዬ ወላሂ ቪዲዮ ሰርቼ ግን ቫይራል ነው። በቃ ሰው ይወዳል። ሙዱ ነው ሁሉም ሰው ባለጌ ወላሂ ሙዱ ነው። ያው አደባባይ ማውጣትሽ ነገ ከነገ ወዲያ ስታዩ ምናምን ሊደ እኔ ሐላል እንደዚህ እንትን አለ። አሁን ለምሳሌ ስለ ቡና ከሆነ ኮንቴንቱ ምንድነው ሚስቴ ሱሰኛ ነች፣ ቡና ትወዳለች፣ በጧት ተነስታ ቁላ ትለኛለች ትላለች። አሁን ጤነኛ ሰው ስለ ቡና መቁላት ነው ያወራው አይደል? አሁን ችግር ያለበት ሰው ነው ሌላኛውን ነገር የሚያስብ። እኔ እንደዚህ እኔ ስለማወራው ነው እንጂ ስለ ትርጉሙ እኛ የለንበትም ብሏል። ስለዚህ እኔ ሐላል እንደዚህ አላወራም። የሆነ ኢንፉሽ ሚል ግጥም ነበር ረሳሁት እንጂ እንደዚህ አይነት ጭው ያለ ሰው በሚረዳበት ነው። ግን እንደዚህ አይነት ነገር ሰው አንወድም ይላል። ይወዳል፣ ወላሂ ይወዳል፣ ወላሂ ይወዳል። በጣም ነው የሚወደው። ሙዱ ነው እንዴ አቀራረብ እኮ ነው። አቀራረብሽ ነው ምንም ነገር። እኔ ደስ ይለኛል ለዚህ አይነት ነገር እንዲህ ወጣ ያለ ያጫውታል። እኔ በእውቀት ስዩም ትመቸኛል። የሆነ ጭዌ ላይ እንትን ሄደና ሰምታችሁት ከሆነ አላውቅም፣ ውጭ ሀገር ወክ ሲያደርግ የሆነች ፈረንጅ ጋማ ብለው ና ቤቱ አሰደችውና መጀመሪያ ምንድነው ከንፈሯን አሳመችኝ አለ፣ ጸጥ አልኳት አለ። ከዛ ጡቷን አሳመችኝ አለ፣ ጸጥ አልኳት አለ። ዝቅ አድርጋ ልደፍቀኝ ስትል ኧረ ተይ ሰው ሀገር ሰው ነኝ አስማለብኝ አልኳት። አስማለ ተማጸና በውቄ በጣም ነው የምትመቸኝ። እኔ በቃ ድሪም ገስት ማድረጋት እሷ በጭዌ ላንግባባ እንችላለን፣ ግን የሆነች ጥያቄ ጠይቂያት እሷ ብታወራ ምናምን የምለው አይነት ሰው ነው። በእውቀት ስዩም በጣም ነው የሚመቸኝ። በእውቀት ስዩም እኔ በጽሁፍ እንደሱ አስቆ ቢስሚላ እንደዚህ በሚነበብ እያነበብክ ነገር እንትንስ እያነበበ ጋቢና ተቀምጦ ስታንድ ብሎበት አሳልፈኝ ሲለው እንዲሆኝ እንድትላሳልፍ ያለው አብሮ እያነበበ ፌርማታ እኮ አለፈ። ዮሴፍ ወረድኩኛል። የት ነው ከአዲስ ኮን የት ልወርድ ይቻል? አይ በውቄ ትጮታለች ብትመጣልን። የእናንተ ድሪም ገስት ማን ነው አላችሁ? ያው በውቄ ነው ብሎ ግን በውቀቱ አለ። አፕዴት እናርገው። አበጋዝ አለ። አበጋዝ ቢመጣ ነው በጣም ማካልክማ። አስቴርም ብትመጣ ማን ይጣላል? አስቱካ
እኔ አስቴር ብትመጣ ባካላ ወራት አረባክ እውነት ችግር የለውም ምን ያወራታል አይ ሊመጣ ይችላል እኮ አሁን እንትና እንዳካበዷት አልሆነች ማለት ብርቱካን እንትን ላይ ቀርባ አንቀጽ 29 ላይ ቀርባ ጭዌ ትችላለች በጣም አራዳ ነች ያስደነገጠኝ ገስት ፖድካስት የኢትዮጵያ ፖድካስት ላይ እነ ሰይፈ ብርቱካን እንዲያመጡት ለኔ ዘቦ ሾኪንግ ምንም እንዴት አድርገው እንዳመጡ ነው እንጂ ግን አሪፍ ነበር በጣም ያበደ ነበር ሙአዝም ፊቸሪንግ ገብታ ነበር ጸዴ ደንፎ ይዟት ነበር እንዴት እኔ ጠይቄሽ ምናምን እንደዚህ ደንፎ ይዛችሁ እሱ እኔ ጋር ብትመጣ ብሎ ነበር ግን በዚህ ሴታፕ በዚህ አቀራረብ በዚህ ሰብስክሪፕሽን እንዴት ልጥራት ትንሽ ላሳድገው ለሱ አይመጥናትም ብሎ ሲደረደር ከታች ገርሟል እንዲያል ለዛም 12ኛ ፎቅ ያለ ሊፍት ነው የወጣው ዘንበላ ነው መሞከር ግን ደፋር መሆን አለብህ እንዴ ወላሂ እኔ ጆኒ ራጋ ጽፌለት መልሶልኛል እንዴ ማጠብቃቸው ሰዎች ይሄው አንዱ ቀረበናኛ ጋር ወላሞ ነው የሚለው ኤፒሶድ አይታችሁት ከሆነ እሷን ከገጠር ሲመጣ እኔ ነኝ እንትን ያልኩት ምናምን አለው ማለት ነው አዲስ አበባን ያሳየሁት አብረን ነበር የምንኖረው ግጥም ጽፌለት በሁለት ጥቁር ነው የተፋታኝ 200 ነው የሰጠኝ ምናምን ከዛ በፊት አውርቸው ገንዘብ አለው ምን እሺ አይነት ነገር አለ አረ ጀማሪ ነው ምናምን ስለው እሺ ቆይ ያሳውቃለሁ አለኝና ይሄ ሲጦልበው በፖድካስቱ አካኔ በጅላል ስቴንስል በሚለው ነው ያወራሁት መጀመሪያ በፖድካስቱ መጣና በህግ ነው የምጠይቃለኝ ላሽ አልኩት ከዛ ምን ብሎት ነው ልጁ ከገጠር ሲመጣ አይቶት ነው ያወራው ኦኬ ገጠር ሲመጣ ስሜን አጠፋኝ እንደዛ አይነት ነገር አይፈረድበትም ለምንድን አይ ልጁ እንትን ብሎታል አስቀይሞታል ምን አርባ አስቀይሞ እውነት ከሆነስ እኔ እንጃ ያ እንትና ውሸት ነው ካለስ ማን እኮ መጥቶ ነው ማብራራት ነው ወይ ደግሞ ጸጥ ነገሩ እንዳይጋጋል አሁን እኔ እንደው አስጌ እንደዚህ ተብሎ እንደዚህ ያረጋኝ ብዬ ቪዲዮ በሰራበት ነው አይደለም አሁን አንተ የሆነ ሰው መጥቶ አንተን ሳያናግር ቀጥታ ሄዶ ስላንተ ፖድካስት ላይ ቢያወራ መብቱ ነው እኔ ያረኩት ነገር ከሆነ ላሽላለሁ ያላረኩት ነገር ከሆነ አላረኩትም ብዬ አብራራለሁ ነገሩ እንዳይጋጋል ከፈለኩ ላሽላለሁ እኔ ምንድነው ጥፋት ያውን እኔ እዛ ኤፒሶድ ላይ ጥፋቴ ምንድነው በህግ የሚያስጠይቅ አጥፍቷል አይደለ ያ እንዲህ አድርጎኛል ነው ያለው ስምም አላጠፋም ይችላል እንዴ ምንድነው ያለው ከገጠር ሲመጣ አዲስ አበባን እኔ ነኝ ያሳየሁት አለ አብረን እንኖር ነበር ግጥም ምናን እኔ ነኝ ምጽፍ የዚህ ሙዚቃ ግጥም የኔ ነው አንተ ጥፋት የለብህም እንደ ፖድካስት እንደ ፖድካስትማ ከዛ ግን እንትን ብለዋል አይደለ በ200 ብር ነው ግጥም ጽፌለት በሁለት ጥቁር ነው በቃ እንትኑን ማስኩን በደንብ ልጦታል እውነት ከሆነስ ግን እሺ እውነት ከሆነ አይደለም እኔ እኮ እውነት መሆኑ ራሱ በምንድን ነው የሚረጋገጠው ነው ልጁ ያወራው ነገር አንደኛ እሱን እኮ ነው ማለት ሁለተኛ ደግሞ ቢደብረው እኔ አይገርመኝም አይ በህግ ምጠይቀ ማለት በጣም እሱ ያው በቃ የገጠር ልጅ ማለት ከዚህ ባነሰ ነገር ሲካሰስ አይታጣ አስቸጋሪ አንዳንድ ሰው ኮሽታ አለበት እኮ ወላሂ በጣም ሊከሳ አይችልም ግን በቃ እንኳን አለፈ እሱ ፖድካስት እንኳን አለፈ አሁን በጣም ዝገት ነበር አስቸጋሪ ነው አይ እንደዚህ የሚጠይቁ ትላልቅ የምትላቸው ሰዎች እንደዚህ የሚቀልቡ ሰዎች አሉ አይ እንደዛ አይመጣውም እናንተ እንዴት ነው መስራት በሚያስቅ መሳቅ በማያስቅ አለመሳቅ ከዛ ታወጡታላችሁ ነው ያልሳቃችሁበትን አዎ አይ ሶፊት በጣም እንትን ካለ ምንም ፖይንት የለውም ቦሪንግ ከሆነ ምንም ፖይንት የለውም ምን አጋጥሟችኋል እንደዚህ መጥፎ ነገር ምናምን በሳቃችሁበት ምናምን እኛ እንደውም አውራ እንትን እኮ ገጥሞት አያውቅም እኛ ብዙ ነገር አቮይድ ስለምናረግ የሚያነካካ ነገር እንደውም ከአውራ ይልቅ አውራችን ላይ ነው ትንሽም እንትን ይገጠመን እኔ እንትን አይውለድ ምናምን ያልኩት እዚህ ላይ ሀሳብ ስለሆነ የሚወራው አንዴ ደግሞ በቤኪ 4 ኪሎ የቤኪ ያወራን ነበር የቤኪ ያወራን በማይገናኝ ነገር አይ ፌሚኒስቶች እኮ ነው አንዳንዴ ያልፋል የሶሻል ሚዲያ እንትን መልስ አለመስጠት ነው አሪፍ ነው እኮ ደግሞ ፕሮሞትም እየተደረገ ነው ባንድ በመጥፎ መንገድ መሆኑ ነው እንጂ የሚደብረው ፕሮሞት እያረጉልህ ነው እነሱ በገነቡት ኦዲየንስ ላይ ስላንተ ካወሩልህ ሰው እኮ ከፍሎ አይደል አውሩልህ የሚለው ኤግዛክትሊ ሙድ አለው ግን በመጥፎ ነገር መሆኑ ትንሽ ሊደብር ይችላል ልጅ ዳውድን ታውቁታላችሁ ሰሞኑን የሆነ ቪዲዮ ሰርቶብኝ ነበር አይታችሁታል እንዴ አሁን 700,000 ምናምን ቪው አለው ምናምን እና አንተ ጋር ሰብስክራይበር ጃምፓል ለምን እኔ ማስታወቂያ ሰራውበት የፈጠነ የመልስ መጣርቂ እንዴ ጉራጌ እባብ ለባብ ነው ግን አሪፍ ነው ወላይ ፐርሰናል አይደለም በቃ ታቋል አንተ ሶሻል ሚዲያ ላይ ፕላስ ደግሞ ኮንቴንቱ ነው አሁን እንደዚህ እንደነ ሰመረ ባሪያው ምናምን ያሉ ሰዎች ኮንቴንታቸው ነው እንደዚህ መረዳት ነው ጉፍተር ፐርሰናል አለ ማድረግ ነው ያና አንተስ ገጥሞ ያውቃል እንዴ በጣም አነጋገር ውጪ የሰሞኑን አወራንበት አንድ
የማሜ ያው በርጫ ምናምን እንዴት ትፈርሻላችሁ ምናምን ፖድካስት ለመጀመሪያ ጊዜ ፖድካስት ላይ የፈረሸ ምናምን ተብሎ የሚደግፍስ የለም አለ። በተለይ ኮሜንቱን አይቼዋለሁ። አብዛኛው ሰው እንትን ነው ዩቲዩብ ላይ ሰላም ነው። ዩቲዩብ ላይ እኮ ሰው ቁጭ ብሎ ስለሚያይ በቃ ነፍስ ያወቀ ምራቅ ያወጣ አይነት ሰው ነው። ዩቲዩብ ላይ ቁጭ ብሎ ዩቲዩብ የሚያይ ሰው ራሱ ረጋ ያለ ሰው ነው፣ የሚያገናዝብ ሰው ነው። ተቆርጦ ያቺን እንትን ይሏትና ፌስቡክ ላይ ምናምን በህግ መጠየቅ ምናምን አለባቸው ምናምን አሉ። ግን ለምሳሌ ቅድም የጠራ ነው ፖድካስት ትልቅ ፖድካስት ነው። ጠላ ምናምን እየተጨበሰ አይደል የሚሰሩት? የሆነ ቢራ ማስታወቂያ መጥቶ ምናምን ቁርጥ እየቆረጡ ቢራ እየተጨበተ ይሰራል። ጫት ሲሆን ለምንድን ነው ፏቋ የሚሉት? ጫት እኮ የሆነ ቦታ እኮ ባህል እኮ ምግብ በልተህ ወላሂ ምግብ በልተህ እኮ ቡና እንደሚጠጣው ጫት ይቃማል። እኔ አሁን ጫት ፖድካስት ላይ መቃሙ ትክክል ነው እያልኩ አይደለም፣ ትክክል አይደለም። ግን ከተቃወምክ ነጥለ መርጦ አልቃሽም መሆን የለብም። እኔም ብቻ ለምን ይወቅሱኛል? ሌሎችንም ይናገሩ። አሁን ጫትን በጣም መጥፎ ነገር አድርገው መጠጥም ምናል ሌላ ነገር ፒስ ነው እያሉ ነው። ያ ደግሞ ይደብራል፣ ወላሂ ይደብራል። መጠጥ አይበስም እንዴ? መጠጥ ይበሳል እንደው ካለ ጫትን ነቃ ያለ ሰው ቢቀመው ትላለች። ልጅ አይደል ከፈጣሪ ጋር መገናኘው በጫት ነው ትላለች እኮ። የልጅ አይደል ኤፒሶድ በጣም ነው የሚመቸኝ። ፈጣሪ አራዳ ልጅ ነው አለችና አላያችሁትም? አላየሁት። የመጨረሻው ነው አይደለ? ሁለተኛው ላይ ነው እንደዚህ አለች። እሷ የምትናገረው ነገር ደስ ይላል። ፈጣሪ ተፈጥሮ ነው ነበር አላህም ይመቸኛል ሚለው ፓርት እሱ ነው። እሱ የድሮ ነው የኛ ላይ አይደለ? ፈጣሪ ተፈጥሮ ፈጠራ ይመቸኛል ትላለች። አሁን ከምርጥ ነገር ምርጥ ነገር መስራት አይመቸኝም፣ ከወዳደቁ ነገሮች ነው የሚመቸኝ ምናምን ትላለች። እንስሳቱን አድኜ ነው እንጂ አድኜ አይደለም ያመጣቸው ትላለች። ምንድነው ለምሳሌ ትምህርትን ያቆምኩት አለች። ትምህርትን የፈጠሩ ሰዎች ያልተማሩ ሰዎች እንደሆኑ ሳቅ ማለች። ሌላ ደግሞ ምንድነው ትምህርት ራሱ መማር የጀመርኩት ትምህርት ካቆምኩ በኋላ። የምታነሳው ሀሳብ ቀልድ ይመስላል ግን በጣም ቁም ነገር ያለው ምናምን ጸደይ ነኝ። ሄደ ዘንዶን ምናምን አይተዋል? ዘንዶ ቆንጥጫለሁ አላየሽም እንዴ? ወላሂ ቆንጥጫለሁ ዘንዶ ሄጄ። እንዴት ነው ስሜቱ? ዘንዶ ቆንጥጫለሁ? ካሳያቸው ካላዩት መጀመሪያ ከሱ ጋር በጣም አካብጄ እዚህ እጄ ላይ ነው መጠቀልለው ሆናል አልኩና ሄጄ ሳየው ወንድሜ በጣም ነው የሚዘገነን ያስጠላል። መቼም አላረገው አረግዳለኝ። ከዛ በኋላ ግን ሙዳለው ጅብ በዘንዶ ገርፍ ያለው አረ ልጅ አሬ ተቻ ፈልጌ ነው ያየሁት። ወንድሜ ልጅ አሬ ሊጫወታል ነው ማለት አንተ እንደ ስካርፍ ነው ያጠለቀው። አረበና አንተ ሳሙ ታውቃለህ? ፓርኩን ሄዳችሁ ቼክ አድርጉት። የምር የት ነው ፓርኩ? አንፎ ወደ ትክክለኛ ፓርክ አለ? እንዴ ጅብ ምናምን አለው። ጅብ እንዲህ አላል ምናምን አለ። አይዘገንንህም? የመጀመሪያ ቀን እንትን አለኝ። በስንት ቀን ነው እንደ ተለማመድኩ? መጀመሪያ በማየት ነው። ኢንስታግራም ላይ ዘሪል ታርዛን ነው ምናምን የሚል አካውንት አለ። ዘንዶ ጋር ሻወር የሚወስድ አብሮት የሚተኛ ምናምን የምታዩት ከሆነ ውጪ ነው አረኛ ሀገር ይላል። ከዛ በማየት እየቀለለ ይሄዳል። ኦኬ ባህሪው እንትን መርዝ የለውም? መርዝ የለውም እንዴ? መርዝ ማን ይተካል? ሙርት ይዛለ ያለስ እኮ ዝም ብሎ ነው የሚጠመጠም። ሊውጣ ነው። ግን አሁን ፊልም ላይ ያየነውና እውነታው እኩል ነው እንዴ? አሁን ዘንዶ እዚህ ጋር ቢመጣኛ ምን ያደርገናል? አይነት አለው ዘንዶም እኮ እሱማ የሰው ልጅ ምናምን በጣም ሬር ነው። አናኮንዳው ነው ራሱ ተለቅ ያሉት ናቸው። የሰው ልጅ ሊረባውም ደግሞ በጣም ይገባል። አይ ቲንክ አንተን እንደ ምግብ ለማየት በጣም ልክ ነሽ። አሁን ሲነግረኝ ምናል ፈዋ ምናል ያናክል አይጠቃቀሙም ማለት በ3 ሳምንት አንዴ ምናምን ዶሮ አንዴ ይውጣሉ ምናል አይጥ ምናን ካገኙ ከዛ ውጪ ብዙ አይጠቃቀሙም ማለት ነው። እሷን እንትን እያረጉ ሙቀት ብቻ ነው የሚፈልጉት አለ። ዶሮ ነው የሚሰጣቸው? ዶሮ ነው የሚበሉ ሰው እንዴ? በጣም ወጪ ብዙ አለብኝ እስከ 2 ሚሊዮን ምናምን በወር አወጣለሁ አለ። ግድንግድ ነው። ስንት ሺህ ካሬ ነው ያለን? ፓርክ በጣም ትልቅ ይጎበኛል። ትርፍ ምናምን አልጀመረችም እንደዛ እየገነባችሁ ነው። እኔ እሱ ልጅ የሚመቸኝ ይሄ ነገሩ ነው። እንትን ብቻ አይደለም፣ ዝም ብሎ ወሬ ብቻ አይደለም። ብዙ ነገር የምሩን ነው ፓሽኑ፣ የምሩን ሙዚቀኛ ነች፣ ኮሜዲያን ነች። ይሄ ግራፊቲ ነው ምናምን የሚሉት አርት ሰራለች። ምንድነው ብቻ ኢንቫይሮንሜንታሊስት ነች ምናምን ብዙ ነገር አላት። ልጅ ኢንቬንሽን ምናምን ይሰራል። ይሄ መገጣጠሙን ገለመኔ ከአጥንት ሞተር ምናምን ነገር ሰራለች ምናምን ብዙ ነገር ሰራለች። የሆነ ሰዓት እንትን ባረቀባትና እንትን አሏት እንጂ በጣም ወላሂ ወሳኝ ነው። በጣም ነው የሚመቸኝ። እኔ ብታመጡት በጣም ምንስቅ ይመስለኛል። እኔ በእውነት ወላሂ ነው በጣም ጸደይ እንትን ነው። ከእናንተ ኦዲየንስ ጋር አላቅም ብቻ የምትጣጣሙ ነው የሚመስለኝ። አረ እናዝጓለን በደንብ ከእሷ ጋር ያበደ ነው። ላንግባባ አንችልም። ጭራሽ ላትግባባ አትችሉም። ግን ዘንዱ ምናምን ግን እኔ በስመ አብ ወልድ ይዞ እኮ አይመጣም። እሱን እነግረዋለሁ።
ብቻሽን ነው ቴክስት ላይ ይመሽው ዘንዶ ላይ ፓሽኔት መሆን እኔ በስማ አረ ደስ ይላል ወላሂ ሱስ ይዛል ወላሂ ነው ማን ከዘንዶ ጋር ወላሂ ላዝም የማልቋር ሁለቴ ነው አንዴ ሄርኩኝና አንዴ ቲክቶከሮች ምናን ያገር ቲክቶከር ነበረ ብዙ እንትን አላልኩም አልተመቸኝም ሁለተኛም እንደዚህ ብርድ ነው ምናን አይወጡም ማለት በሶስተኛ ቀን ነው እንደዚህ ሐላል ያገኘሁት ግን ይሄ ጩጬ ነው ግድንግዱ ከሆነ ሊፈታተነኝ ይችላል ጉልበት ስላለው እንዴ መስል እኮ ንጹህ መስል ናቸው አይታችሁ ማታቁም እናንተ ኧረ እኔ ማየትም አልፈልግም እንትን እንደዚህ ባልና ሚስት ናቸው የት ሀገር ነው ይሄ እንትን ይላሉ የተለያዩ እባብና ዘንዶ ያረባሉ ከዛ እንደ ኬጁን ሳይዘጉት ወጥቶ ሲነቁ ፈላቸው ላይ ተጠምጥሞ ይደብራል ይሄን ነው ማለት ተጠምጥሞ አገኙት የሆነ ቀንማ ያጫውታል ከመረረው የሆነ ቀን እኔ ደግሞ ሳይ እንደ ትራስ ምናምን የምትጠቀማለች ውጪ አሁን ታይላንድ ነው ምናምን ዝም ብላ ተኛበታለች ፈልፈል ከጁቴ ጋር ጧ ያረጉ ደግሞ እሱ ምን ያህል አልኩ ወላሂ በጣም ትልቅ ነው እግር ነው የሚያክለው ውፍረቱ ማለት እንዳልከው ስላራበው ነው ሌላ ነገር በደንብ እየቀለቡ ስለሆነ ነው እንጂ አንድ ብትዝል ቆይ ዘንዶ መቀለብ ምናምን ጅብ መጋለብ ምናምን በሚለው ታምናላችሁ እናንተ ምንድነው ባምን እዚህ ታገኘኝ ለዛሬ ያለችኝ እሱ ነው እኔ ራሴ አትየጋለብኩ ነበር እኔ ራሴ አልቀልብም እንደ ራሴ አልጋልበው ምን እንዳለ ታውቃለህ የሰው ጅል ነው እንጂ የሰው ጅብ የለም ማለች እሷ ራሱ ፌስቡክ ላይ እየነከስኩ ነው አለ ጥፊ የ666 መንፈስ ምናምን በቃ ተባኖባቸዋል ከዚህ በኋላ ኢትዮጵያ ውስጥ አትኖሩም ምናምን ሬኮሜንት ያስጠላል ሰው የሚቀልብ ሰው እኮ አያሳይም እኮ እንደዚህ ለምን እንደው መቀልበው ሲጀመር ያው እሱማ ጥንቆላ ነው የምር ይሰራል ብላችሁ ነው የምታምኑት ነው ምን መጠንቆል አይ ዘንዶ መቀለብ ምናምን ያው ኢቭል እንትን እኮ ይሰራል እኮ የሰይጣን ነገር እንትን ልበልካልክ እኔ መስራቱ እኮ አይቀርም ግን ያው ከፈጣሪ ጋር ያጣላል ነው እንጂማ እኮ ስለሚሰራ መሰለኝ ከያውላ ሰው እሺ ሰውስ ቀን ሰው ሆኖ ማታ ጅብ የሚሆን ሰው አለ ማለት ነው እኔ እሱን አላምንም ድሮ ትራፊክ ታየ ምናምን ነገር ለምንድን ነው ትራፊክ የሚሉት ደግሞ ሁለት ሰው ትራፊክ ላይ የሚሰሩት ትራፊክ የሰው ጅብ ሆኖ ትራፊክ አየው ምናምን እኔ ሰማለሁ እቺ ቀስቶ አለቻ እንደዚህ ምናምን የምትለው ከዛ ወደ ገደል ይመራቸውና ገደል ይከታቸዋል ምናምን ጂኒ ያቺ እግር ከፍ አድርጊ እሺ አየ ጂኒ እንትን የሚያታልል ነው ጂኒ መምሰል ይችላል ጂኒና ሰይጣን ይለያያል ነው መታየት የሚፈልገውን መስሎ መታየት ይችላል ነው ኦኬ ከዛ ይመራል ይዞ ከሄዳል ነው ኦኬ ጂኒና ሰይጣን ይለያያል ነው ፍሪሽ የሰይጣን ታይፕ ነው ኦኬ ጂኒ የሚባለው ሰይጣን የጂኒ ታይፕ ነው ዲማን አሁን በሙስሊም እምነት እንደዛ ነው ዴቪል እና ዲማን እንደሚለያየው ነው አጋንንት ይኸውልህ አሁን በሙስሊም እንትን ጂን ሁሉም ጂን ናቸው ግን ኢቭል አለ ኢቭል ያልሆነ አለ ኦኬ ኢቭሎቹ እሺ ኢቭል ያለው ነው ምንድነው ስራው ምንድነው የሚያደርገው በቃ ፍጡር ነው አንኛ እናየውም ነው አታዩም መታይ ከፈለገ ይታያል እሺ ምንድነው ኦኬ አይ ወላይ ለማውራት ነው እየጠየቅኩሽ ምናን እኮ አይደለ እንድናወራበት ነው ምንድነው የሚያደርገው ለምንድነው የተፈጠረው ምናን አሁን ሰይጣን እኛን ያሳስታል ምናን ተረግሞ ወረደ ምናምን ይባላል ያ ጂን የሚባለውስ በቃ ይኖራል የራሳቸው ፋሚሊ ያላቸው ዝርያ ያላቸው ማታ በህልም ለሊት ምን ከካው እነሱ ነው ሲያጡ ባይዘው ይመጣሉ እንደዚህ የሚበልጡ አይ ወላይ ምረቅ ህልም ለሊት ላይ ምናምን እንደዚህ በእንትናችሁ በወዳችሁ አተኙ ወንዶች ይለያያሉ መንፈሶች ሁሉም ይለያያሉ ይለያያሉ በህልም ቶንት የሚያደርግ ሌላ ነው የሆነ እንትን የሚመጣ የራሳቸው እንትን አላቸው እኔ የህልም ነው የምትመቸኝ የእንትና ትዛይ ነው ማን ነበረ ሎሬት የሚባለው ያ አጋንንት ይዟት ልጅቷ ሩም ገብቶ ሩም እዛ የሆነ ሳለ መጣ አጋንንቱ ማለት ነው በወንድ ድምፅ ማለት ነው ሰለሞን ተሆን ምናምን ነገር ከዛ መደራደር ጀመረ እሱ እኮ ተጠረገው አዲ ከዛ መደራደር አረ በፈጠረ የሩም ከፍዬ ገብቼ እንደዚህ ታረጋኛለህ ተዋሎታ እሺ እሷን እንዲያቀርብልኝ ላዋራት ነው እንደዚህ ከዛ መጨረሻ እምቢ ሲለው እንደውም ተው ብሎ
ከዛ አረ ሰለሞን ሰለሞን ቆመ አረ ይመችሽ እሱ ብሶ ተገኘ ቀንድ አድርጎ ይመጣል አወኩት እሱ ልጅ እንትን እንደሆነ የሰማሁት ቺኳን ምናምን ነገር ግጣሙ ነች ከዛ ጂኒ ያለባት ምናምን ወሰዳትና ጸበል ማለት ነው ከዛ ከዳነች በኋላ አንተን አልፈልግም ጂኒው ነበር ሲፈልግ የነበረው አለችው ራሱ ወስዶ ማለት ነው ስትነቃ አዝራን ራስ አሳክመ ራስ አድነ እሱ ነበር የወሰደው እሱ ነበር ሲወደ የነበረው ነው ያረክ ገላገልከኝ አለች አረላሽ የራሱ ያጠፋል ቢያንስ ግን ታይፕ ከየት ተነስተን ነው ወደ ጂኒ ገባ የልጅ አሬድ ዘንዶ መቀለል ምናምን ተነስቶ ዘንዶ እኔ ሳያቸው እንደዛ ነው የሚታየኝ እኔ አልወድም ዘንዶቹ እኔ እባብ አልወድም እኔ በሙስሊምም ጊንጥና እባብ ምናምን ይባላል በጣም እየሰገድኩላ ቢሆን አቋርጠ እንድትገል ምናምን ነው የሚባለው በጣም የተጠሉ ናቸው ይባላል አንዳንዴ ኢቨን እንትን ማያምን ሁላ ሰው አይቶ ራሱ አይረዳም እኔ ያው ለምን ወንድ ሰው ለምን ወደዳ ብዬ አልከራከርም ግን እኔ ሳያቸው የሆነ ሲዝለገለግ የሆነ ልክ የሆነ ደስ አይለኝም ኮንፈርት ነው የሚነሳኝ ልጅ ያሬድ ለምንድን ነው የምትወደው እየጠይቀው መሻማት ያስጠላኛል ያለ ሰው አንበሳ ምናምን ስለሚወድ እኔ ሰው ማይወደው ነገር መውደድ እንደዚህ ከዛ አንፃር ነው አለ ግን እኔ አሁን የረዳኝ ነገር መጀመሪያ ማየቴ ነው ስታየው ትንሽ እየቀለለሽ ይመጣል ከዛ ሱስ እየሆነብሽ ነው የሚመጣው እንደው ወላሂ ምሬ ነው እኔ ፎቢያ አለብኝ እኔ ከኔ በላይ ማለት በጣም ጊዜ ፈጃል እንዳንተ እንዲ ጄሌ ምን አላረገው በጣም ጊዜ እኔ ልንገርሽ መስጊድ ረመዳን ላይ ማለት ነው ፈዋለ ምን እንባልና እንሄድ ነበር መስጊድ ነበር ከዛ ረመዳን ላይ ነው እንደዚህ ተቦልለን ምና ልጥስል ጫማችን ላይ እንደዚህ እየሄደ ነው ማለት ነው መስጊድ ነው የት እዚህ አዲስ አበባ ነው ወላሂ እንደዚህ ጫማችን ከዛ በህልሜ ማለት ነው በቃ ምንም ያቃዠኛል ምናምን ከችላል ምናምን በፌስታል ሙሉ እባብ ሲሸጥ ምናምን ነው የሚመጣው ብድግስል ምናምን የለም ምናምን የሆነ አንድ ሳምንት ምናምን አዛረገኝ ማለት ነው ከዛ ነው እንደዚህ የለመድኩት ከፍ ስትል ምናምን ኖርማል ነው የሚሆነው ይመስለኛል እንጂ እባብ በጣም ነበር መጥለው ደግሞ የሆነ እንደ ምልክት ነው የምታየው ኮግር ላይ ከሄደ ለሰውማ ለትልቅ ሰው ከተናገርሽማ ተጨልላለ የሚፈቱት ምናን ነገር ሲፈቱት በጣም ውስብስብ አድርገው ነው ተፈቶላ ያቃለልም ወፈረ እኔ ማልናገርም እኔ ጎበዝ ህልም ይነገራል ህልም አይነገርም ለትልቅ ሰው ምናን ከሆነ ለምን ትናገራለህ ምን ይሁን ፍቱልኝ ብለህ ነው ለምን እንጃ ማወቅ አፈልግም ትርጉሙ አራ እኔ ያናክል እውነት አይመስለኝም ምንድነው ኢሳፓ ነው በምን ጊዜ ብቻ የሆነ ነገር እንትን አለና ማታ ሲቃዥ ብቻ መንግስትን እየጦለበ ነው ከዛ ሪከርድ አድርገውት ነው ምናምን ብቻ ተወሰደ ፍርድ ቤት ቀረበና እንዴት እንደዚህ ትላለህ ሲል አይ በህልሜ ነው ሲል አይ ቀን ያላሰብከው ማታ በህልም አልመጣም ተባለ አሉ እና ደርግማ ሰበብ ነው የሚፈልገው ሲጀምር ደርግ በህልም ነው ብለላሽ ግን ያው ህልም ቀን እንትን ያልሽው ነገር ነው ማታ የሚመጣው በብዛት አይደል ተቃራኒ አንዴ ትርጉሙ በእንት ትልቅ ሰው ሲተረጉም ሁሌ እንደዛ ነው የሆነ መጥፎ ነገር ከገጠመ ሰሞት ካየ የሆነ ሰው ሊያገባ ነው ይላሉ የሆነ እንትን ስታገባ ካየ ደግሞ የሆነ ሰው ሊጣፍጥ ነው ይላሉ እንዴ የቅድ ህልም ምናን ነገር ይነገራል ሰው ብላችሁ ነው የምታስቡት ኖርማል የምታወጣው በዚህ አመት እንደዚህ ማረጋል ነው አታውጡም እናንተ እኔ በእንትን አምናለሁ እኔ ልጅ የለፈለፍክለት እንደዚህ የሆነ በዚህ አመት የናክል ኤፒሶድ ምናምን ብዬ ጽፍ ያለው ማለት ነው እንደዚህ ግርግዳ ላይ አብይል መጣችና አየችና የምንድን ነው አለች የዚህ አመት እቅድ ነው ስላት እቅድ ላይ እጅ ጽሁፍ ማስተካከል ጨምረበት አለችኝ አብይ ዋጋለች ጆም እኮ እንትን ብላ እንደው ጆ ላዋርደው ጆ እንትን ቪዲዮ ሰርቷል የላስት መስከረም ላይ በዚህ አመት ማረጋቸው ነገሮች ግን እንትን ይላል እስቲ ቆይ እናያለን የኔ እቅድ እንደዚህ መንግስት ህገ መንግስት ነው ይጻፋል እንጂ አይተገበርም ማለት አንደ ፍሪክ ያው ጽፈዋለች አይተገበርም ነው ግን አሪፍ ነው ግን ጥሩ እንትን ነው ጥሩ ፕራክቲስ ይመስለኛል ስታየው አሁን እኔ ፊት ለፊት ነው ያደረኩት ስቱዲዮ ስገባ ይሾፋለሁ ምናምን ትንሽ አስታውስሻለሁ 50 ኤፒሶድ ነው አንድ አለፍኩት ያረጋግጫ እኔ እኮ ፊቸር በማቀዳ እንትን አይደል አረ እኔ አቅጄ ሆኖልኝ
አይ የሚሆን ነገር አለ ወላሂ የሚሆን ነገር እኔ አሁን 100,000 ፎሎወርስ የገባሁትኝ ማኔ ጋር ምናምን ሴሚናር ምናምን እከታተላለሁ እና እንደዚህ ማታ ማታ ስተኙ ጻፉት ምናምን የምትፈልጉትን ነገር እንደሆናችሁ አድርጋችሁ ጻፉ ይላል ውስጥ እንዲቀበለው ነው በደንብ ነው እንደሚመች አረ በጣም ነው እኔ ለምን እንደማይመቻችሁ አላውቅም በጣም ነው የምትመቸኝ ፖድካስት ጀምር ያገዘችኝ እሷ ነች ሶሻል ሚዲያ ሲጀምር ምናምን ብዙ ነገር አግዛኛል ምርጥ ፍሪክ ነች ወላሂ በጣም ነው መውደት እና እንደዛ አይል ነበር እኔ እጽፍ ነበር እንደዚህ ማታ ማታ ስተኛ 18000 ምናምን ነበርኝ ሲጀምር ከዛ ጳጉሜ 5 ቀን ምናምን 94000 ደረስኩኝ ማለት ነው ማታ ማታ እጽፋለሁ ሁሌ 100,000 ፎሎወርስ ምናምን ብዬ ከዛ አመቱ ነው ጳጉሜ 4 ደረሰ 100 ሳልገባ ማለት ነው ጳጉሜ 4 ነው 5 ከዛ የሆነ ፖድካስት ላይ ቀርቤ የመጀመሪያ ፖድካስት ላይ ከዛ ላይ ተቆረጠ ነገር ፖስት አረኩኝ ጳጉሜ 5 ማታ ላይ ነው 100,000 ደፍን ወላሂ ይሰራል ላይ እንደዛ ነገር ይሰራል እኔ ይሄ ማኒፌስቴሽን ምናምን የሚሉት ነገር ይሰራል የምር እንትን ካልሽበት እኔ ይሰራል ብዬ አስባለሁ እኔ አይፎን የምፈልገውን አይፎን ከለሩን ቴሌግራም ላይ አድርጌ ወላሂ ላዚም እየሰከስኳቸው አይደለም ከነ ከለሩ አግኝቼዋለሁ ቴሌግራም ላይ ፕሮፋይል አረኩት ምናን ነገር የምፈልገውን አይፎን ምናን ከዛ በግሪን ምናን አጋጣሚ ስገዛው በቢሊዮኖች ምናምን ማኒፌስት ባረግስ እኔ አሁን በችግሩ እንደሆነ ታውቃለህ ታምነዋለህ ወይ ነው አታምንማ ጆካ እኮ ነው አንተ እኮ አሁን ራስ በቢሊየን ባረግ አይሰራም ማለት ዝም ብዬ ለምን ላዝግ አይነት ነገር ነው የምር ማመን አለብህ ነው መጀመሪያ አይዲያው ማለት ነው ኦኬ እሱ ነው ችግሬ የሆነ ጭው ያልሰማችሁም ሄደና ህንጻውን ሊገዛ ምናን ከዛ ስንት ነው እንደዚህ ተነጋገሩ በቃ እመን አመኝልሃለሁ ብሩ ገብቶልሃል አለው ማለት ነው አንተም እመን በቃ ስም ዞሮልሃል አለው ግን የምር ወላሂ ካመንሽ ይሰራል እንደዛ አይነት ነገር ወላሂ ነው ማለት እኔ ያው ለፊቸር ብዙ እንትን አይደለም እኔ እንትን ዲስአፖይንትመንት አልችልም ሳይሳካ ሲቀር ስለዚህ እስከ አጭር ጊዜ ነው እንትኔ ሁሌ ፕላኔ ምክንያት ይኖረዋል ያልተሳካበት አሁን ለምሳሌ በሙስሊም ስትጸልይ ከሶስት ነገር አንዱን ታገኛለሽ ይባላል መጀመሪያ መኪና ከጸለይክ መኪናውን ታገኛለህ ወይ ደግሞ መኪናውን ካላገኘ በመጸለይ ብቻ ራሱ ጽድቅ ነው ፈጣሪን በማናገር ተንበርከከ ፈጣሪ ጋር ዱዓ በማድረግ ሶስተኛ ደግሞ ያ ነገር መኪናው አንተን መሞቻ ነው ፈጣሪ ገለል አድርጎልሃል አመስግን ባለመሰጠቱ ይባላል ከሶስቱን አንዱን አታጣም ይባላል ተውጦልሻል አልተዋጠልሽ ሃይማኖት ነክ ስለሆነ በሸመንትን እንዳትይ ያልተሳካበት ምክንያት ይኖረዋል በየ ነው ማለት እኮ ያውልህ እኔ በእንትና እንዲ ራሴን ቱማች እንትና አለለውም ነው ማለት እኔ እኮ መመኘት ራሱ አፈልግም ነው ነገሮች እኔ በቃ የሆነ አለ የዛሬን አውቀዋለሁ አይደል ዛሬ መሰራውን ምናምን ነገር የሆነ በቃ በዚህ ሳምንት ማረጋቸው ነገሮች አውቃቸዋለሁ እኔ እሺ ከሱ ውጪ የሆነ ያን ያህል እንዲህ በጣም እንዲህ ማኒፌስት ለማድረግ የምፈልገው ነገር የለም እኔ ጃ የሆነ እኔ ችግር ይሆን አላውቅም እሱ እኔ አሪፍ እኮ ይሄ ባለህ ደስተኛ ነህ ማለት ነው በጣም ማይ ጋድ እኔ ደግሞ ያውልህ ሚስጥሩ እሱ ይመስለኛል ሚስጥሩ ያለን አፕሪሺየት ማድረግ እንጂ ያኛውን መመኘት አይመስለኝም የኛውን አፕሪሺየት ባረክ ቁጥር ብሌሲንጉ አለመምጣት አይችልም ግን ይሄ ራሱ ምስጋና እኮ ነው ሳይኖርህ መኪና ስላለኝ አመሰግናለሁ እያልከው ነው ፈጣሪን ኦሬዲ እንደሰጠህ አምነ ነው እየጠየቅክ ሳይሆን እየተቀበልክ ነው አመስግን ነው ጭዌው ሳይኖርህ እንደሆነ አድርገህ እመንና ዝም ብለህ አመስግን እንጂ እየጠየቅክ አይደለም እያመሰገንክ ነው አይዲያው የሰማይ አባታችሁን የጠየቃችሁትን በልባችሁ እንደሆነ አድርጋችሁ ብታምነው ይደረጋል አይነት ጭዌ ማለት ነው ገና አሪፍ ነው ይሄ የሚገርም ነው በጣም ጸዴ ነገር የምትፈልገው ነገር ልክ ነው ወይ ነው ቀደም እኮ ያልኩሽ እሱን ነው ልክ ካልሆነ ፈጣሪ ማይገጭሽም የጠየቅሽውን ሳይሆን የሚያስፈልገው ነው የሚገጭሽ ፈጣሪ ማኒፌስት ማድረግ እንትኑ እሱ ይመስለኛል አንዳንዴ ማይሆንህ ህዝብ ቢሆንስ የምትመኘው ነገር በቃ አይሰጥም ፈጣሪ እንደዛ ነው ይመስለኝ እኔ ምክንያቱም ሁሉም ነገር አቬሌብል ነው ከተባልክ በቃ ለራስ እንትን ተተውክ ማለት ነው ነጻ ፍቃድ ማለት ወይ ያን ነገር የተመኘህበት ሪዝን ልክ ላይሆን ይችላል ገብቷል ወይ የሆነ ሰው ስለያዘው ሊሆን ይችላል ሰውንም ልትጎዳበት ምናምን የሆነ እየጠየቀ ያለው እና የሚሰጥ ነገር ሁሉ ይገባል ወይስ የሚለው ልክ ነዛ ነው የፌራሪ ላይ ብለህ ራስህን አጽናናት እኔ ገጭቼ ነው ለእንትን አሳልፎ አይሰጠንም ዝም ብሎ ማቴሪያሊዝም አሁን እሱ መጥፎ ነገር ነው እሱ ያበላሻል የምር የሆነ ባለፈው የሆነ ቪዲዮ እያየው ነበር ግን የነሱ ደግሞ በዛ በጣም
ላይፋቸውን ዘሞስ ሚኒማሊስቲክ ላይፍ ስታይል ነው የሚመሩት። የሚያስፈልጋቸውን ነገር ብቻ ኢቭን ከሚያስፈልጋቸው ራሱ አንድ እንትን ይሉታል ያወርዱታል። ቤት ውስጥ ምንም በቃ ጽድ ባዶ ነው ቤቱ። ጠረጴዛ አለ እንትን አለ ሆነች እንትን አለች ምናምን። የምር ግን ደስታን ሲምፕል ላይፍ ሚሉት የምር ደስታን አገኘን ብለው አሜሪካን እየዞሩ የምር ያስተምራሉ። በማቴሪያል እንትን አትበል ራስን አትያዘው። ፕላስ ደግሞ ደስታሽም ቁሳቁሱ ላይ ነው የሚሆነው። ያ ነገር ሲሄድ ደስታሽ አብሮ ይሄዳል ምናምን ማቴሪያል ላይ ካረከው ደስታህን ያ ነገር መኪና ሲኖር የምትደሰት ከሆነ ሳይኖር የምታዘን ከሆነ በቃ ደስታህ እንደዚህ ነው የሚሆነው። የዚህ ሀገር እንትን ደግሞ የዚህ ዓለም እንትን ሁሉ ነገር ቋሚ አይደለም፣ ይመጣል ይሄዳል ምናምን ነው። ስለዚህና ስታወሪ እያየው ነበር ትናንትናና ሪሌት አረጋታለሁ እያልኳት ነበር። ከሰው ጋር ሆኜ ምናምን ሰው አደንቃለሁ ሲለኝ በጣም ነው ደስ ከክብራ ጋር እያወራችሁ እያየሁት ነበር። እና በጣም ትክክል ነሽ ልልሽ ፈልጌ ነው። ስለዚህና ምናምን እያወራሽ ምን አልኩኝ? ሰው መጥቶ በሰው ፊት አደንቃለሁ ሲለኝ በጣም ነው ደስ የሚለኝ እያልኩ እንዴ ደስ አይልም? ስለሱ እስቲ ንገሩና እናወራበት። ኧረ ያበደ ነው እኮ እሱ ፊልም የምር አይመስልሽም? ውሸት አይመስልሽም? እንደዚህ ምንም አይመስለኝም ምናምን የሚሉት እንዴት ሲያደንቁኝ ምንም አይመስለኝም፣ ሲዘልፉኝ ምንም አይመስለኝም የሚሉት ወረኛ በላቸው። ሰው ሆኖ መጥቶ ስላንተ ፖዚቲቭ ነገር ሲወራ ማይደሰት የለም። ምንም እኮ ሎ ኦፍ አትራክሽን እኮ ነው። ምንም ስትጀናጀንም እንትን ስትልም ምናምን እኮ በቃ እንዲህ እኮ ነው። የሆነ እንትን አቴንሽን መቀባበል እኮ ኤቭሪ ነገር በሄድክ ቁጥር ጨዋታ ስቀልድ ቀልደ ሲሳቀልና ሳይሳቀል አንድ ማሜ ባለፈው አፉ በልኝ የተማረ ሰው ቀልድ ይያልመጣ ማለችኝ። አላያችሁት? የሆነ ኮርንሶባት ቀልድ ነግራኝ ኮርነሰ ባልቦላው መለሰ ፊትሽን ሳይወቁ ባልቦላው መለሰ አለች። የተማረ ሰው ቀልድ ይቻላል። ምን መሰለ ቀልድ ስላለኝ እኔ ፓንች ናይን ምናን ጠብቄ ለስቅ ተዘጋጅቻለሁ። አልበርት አንስታይን እና ቻርሊ ቻፕሊን እዚህ ባህር ዳር እየቃሙ አለችኝ። ባህር ዳር ጫት 4 ኪሎ እየቃሙ አለችኝ። ከዛ አንተ ግን እንዴት ነው ምንም ሳታወራ ሚስቁልህ ምናምን አለው አለ። ከዛ ያኛው ደግሞ አንተስ የሂሳብ ቀመር ሳይገባቸው ዝም ብሎ የሚያደንቁ አለ አለው አለኝ። እዛ እኔ ፓንች ላይ ነው እየጠበቅኩ ነው። የለም ሌላ ሰው ቢሆን በሼት ትስቃለህ። ማሜ ነች ኖርማል ነው። ኧረ ማሜ ልሽ አልኳት። መሳቅ የነበረብህ እኮ ባህር ዳር እየቃሙ ሲል በሱማ ሳኩኝ። በሱ እኮ ሳኩ። በሱማ ሳኩ። ያን ያክልማ ጉፍጭጭ አላልኩ። በሱ ስቂያለሁ። ይበቃል። ማሜም አበዛው ስራት ያስ ልክ ነሽ። ስለምን እያወራን ነበር? ስለዚህና ፌክ ነው ደስ አይለኝም ካልክ ኧረ እንትን አይልም። ከበዛብህ ስታጭውስ ደግሞ ስታጭውስ ኮሽ አይለብሽም? ደንፉ ምናምን የለመድከው አቴንሽን ምናምን። እኔ አሁን አቁሜ ነበር እንደዚህ 3 ወር ምናምን ማንም ነው ቼክ ማያደርግህ ምናምን። ኧረ ተመስገን ነው እሱ እኮ። እኔ አሁን የሆነ ሞመንት አይን ማትፈልግበት ቦታ ላይ አይን እሱማ ከቸከስ ጋር ሆነ ምናምን ለምሳሌ ያው ሊሆን ይችላል ግን ሌላም ሊሆን ይችላል። እሱ ማት ነገር ነው። ግን ኧረ እንትን ነው ያው ሲመጣ ደስ ይላል ነው እንጂ ለምን አልመጣም ብለህ ደግሞ አይ ስታጩ ደግሞ የፋራ ጥግነት ነው። እኔ ይቅርታ አድርግልኝ አፉ ችግር የለም ኖርማል ነገር ፋራነት ነው። ለምን አፕሪሺየት አልተደረኩም እዚህ ጋር ለምን ሰው አላወቀኝም ምናምን እንትና ሚካኤል ታምሬ ነው ምናምን እንትን ላይ ደጃፍ ላይ ቀርቦ የሆነ ክፍለ ሀገር ሄድንና ጠቅላይ ሚኒስትር አብይ አህመድ ቲቪ ላይ ተከፍቶ እንዳለ አቴንሽናቸው እሱ ጋር ነው። እና ሌላ ቦታ እኮ ገና ሳልቀመጥ ነው የሚታዘዙኝ ምናምን እንደው ሳልከፍል ምናምን ነው መስተናገደው አለ። ባይ ምንም ሊታዘዙኝ አልቻሉም አለ። ከዛ ከጀለስ ጋር ነበርን ቡናችንን ጠጥተን እዛ እንውጣ ሲለኝ ሰይፈኛ እንወጣም አልኩታል። አንድ ሰው ሳያውቅ እዛ አንዱ መጥቶ ሰላም ሲለኝ አሁን እንውጣ ያው ሆነስት ነው ቢያንስ። አይ አንዳንዴ ለምደሹ ላይ ስትባይ ኮሽድ አሁን አንዳንድ ቲክቶከሮች ምናምን ማይሆን ነገር የሚሰሩት ያን አቴንሽን በጣም ለምደሹ ምናምን ኢጎ ካለብህ ነው። የሰው ልጅ ደግሞ ኢጎ የለበትም እንዴ? ብዛቱ ምናምን ይለያይ እንጂ ሌቭሉ ይለያይ እንጂ ሁሉም ሰው ኢጎ አለበት። አይ በዛ ሌቭል ኢጎ ይደብራል። አይደብርም? ለምን ሰው አላወቀኝም? አረ በመድኃኒዓለም አይ ፏጓ ማለት እኮ አይደለም ኮሽ ልብሻል ነው እንጂ እንዴት አላወቁኝም ምናምንማ አይደለም። ያን አቴንሽን የሆነ ቦታ በጣም እሺ በቃ ሲያልፍብህ ማለት ነው። እኛ ሰርፕራይዝድ እንሆናለን ሰው ሲያቀን። እኛ ያው እንትን እኮ አንለውም። ይሄ
እንደዚህ ፋን አለን እንትን አለን ምናምን ነገር ብለን አንድ ቀን እኔ የሱን ነኝ እንጃ እኔ እንደዛ አስቤ አላውቅም። እግዚአብሔርን አስቤ አላውቅም። ፍሬሽማ ጭራሽ ሶሻል ሚዲያም የላትም። እኛ ያውልም ይታየን የሆነ ቁጥር አለ የሆነ ቁጥር ታያለ። ከዛ ውጪ ይሁሉ እንትን አለኝ ምናምን ብዬ ለራሴ መንገር አልፈልግም። እኔ እኮ ቦሌ አንቺን አግኝቼሽ እኮ ሼም ይዞኛል። ሰላም ብዬው ካገረጣኝ ብዬ ወላሂ ኤድና ሞለ አግኝቼሽ ላሽ ብዬሻለሁ። ካገረጣኝ ብዬ ሼም ይዞኝ ማለት ነው። ሰላም ሳትለኝ ኦኬ ማገረጣት ሌላ ኧረ ማገሱ ሌላ ነገር ነው። አንዳንድ የሚያሽላል ነው ሰርፕራይዝ ሊሆናለሁ አንዳንድ ሰው አውቃለሁ ምናምን ነገር ሲለኝ ማለት ነው። እኔ እንትን ይለኛል ትልቅ ሰው ምናምን በተለይ ትልቅ ሰው ማጠብቀው ሰው ልጆች ያላቸው ፖድካስት ነው ያለው ምናምን ሲል እኔን ከሰው ቆጥራችሁ ቲቪ ከፍታችሁ ምናምን አንተላለ ይገርማል። ያ ደስ ይላል። ልክ ነው። እስካሁን ያልገጠመኝ ትደብረኛለህ ነው እሱ እስኪመጣ በአካል ስታወሩበት እየሰማው ነበር። ማንም አይልሽም በአካል ማንም አይልም። በአካል አንድ ሰው አይመጣም። አረ ወፍ እኔ ራሱ የሚደብረኝን ሰው ትደብረኛለህ አልለውም እንዴ ቢቀየርብኝስ ሙርት ይሳለ እንዴ አካል እኮ አይታወቅም የሚፈጠረው በአካል አንድ ሰው ሞቅ ያለው ሰው መጥቶ እንኳን አይልም እሷል ሳይኖር ቀርቶ እንዳይመስል አንደኛ እኔ መቀበለኝ ነው። አመሰግናለሁ አባቴ ብዬ አቅፌዋለሁ። አንተ ልጅ አትመቸኝም። አንቺ ሲገጥምሻል ጥላቻ መንገድ ላይ እኔ አላቀ አሁን አድናቂ ምናምን ነገር ማዘቻለ አድናቂ ማውል ላይ ኖርማል ነው እየሰከስኩ አይደለም። ግን አሁን ጥላቻ ለምሳሌ ባለፈው አውቆ ይሁን ሳያቅ አላቅም መንገዱ ሰፊ ነው ምናምን ነገር ውሃ ያዘ እንትን አለ ጥግ ላይ ኮሊደሩ ላይ መጥቶ ውሃ ረጭቶኝ ሄደ። ወደኔ ያስጠጋኝ ነው ፈልጎ ወደኔ በጣም አስተውም ብሎ እንደሆነ ያስታውቃል። ግራ ገባኝ። እኔ ግን እንደዚህ አጋጥሞኝ አቅም በጣም ወደኔ ተጠግቶ ረጭቶኝ ረግጦት ሄደ። አብዬልን ስንቀርጻት የሆነ ቀን ፈዋል እንቦለል ስንሻገር እንደዚህ ውሃ ረጭቶናል። እንደዚህ አይነት ነገር ይኖራል። ግን በአካል ፌስ ቱ ፌስ እንደየተያየ ምናምን እጣዳለሁ ምናምን የሚል ሰው ወይ አፉ የሚከፍት ሰው አይኖርም። መኪና ዘግተው አሁን ሹፌር ለሹፌር ይጦላለሙና ሲያመርበት መኪናውን ቆላልፎ ዘቢል የለ ማያመር መስሎት ልክ እንደ አሁን በመኪና ጥሶ ሄደ። ምን አትነጋገር እናቱን ግን ውሃ ይረጭ አውቆ ይሁን አይሁን ግን በሰዓቱ በጣም አበሻጅቶኝ በመሳውቱን በድንጋይ መከስከስ ነው። ይሄ እኮ ለማን እንደሆነ ላብዩ ይልም ይሆናል አላቀም ሁለኮ ማናፉን እንደከፈተ አብይል በጣም ምርጥ ሰው ነች። በዚህ አጋጣሚ ትመች ሁለቴ መጣ። በጣም ሀምብል ሰው ነች። ብስሚላ ጄኔሬተር በመኪና አምጥታ ምናምን በጣም ወላሂ በጣም ነው መወዳት። ምርጥ ሰው ነች። ሪል አራዳ ነች። ብስሚላ በጣም ከመጡ ፍርካስ ምናምን እነማዝ አሪፍ ሰው ናቸው። እንትን ላይ ሚዲያ ላይ የምታያቸውና ፖድካስት ላይ እንዲህ በአካል ምናምን ስታያቸው እንደዚህ አትጠብቅም። በጣም ወሳኝ ሰው ናቸው። እንትና ደግሞ ስቴጅ ላይ ብታዩ ኮሜዲ ናይት ላይ ማንን አርባርቡ የሚዘጋጅ አብዩኤል እንዴት ትዋጋለች ኮንፊደንሱ ምናምን ነገር እንትኑ ደስ ይለኛል። አብዩኤል ሁሌ አለ ሁሌ አክቲቭ ነው። ማርያም ኢነርጂ ደስ ይላል በጣም እንደሌላው እንትን አይደለም አይፈዝ የምር ይፈልገዋል። ያን እንትን የራሱን ቤተር ማድረግ ነገር አለ አይደል? በደንብ ነው እንትን የሚለው ተወዷለች። ኮሜዲውንም ፋሽን ነው ሳይፈና ጀለስ ሶስቱ ዘሞስ ኮንስታንት ትንገረና ሲቆረፍር ጭዌ ሲባርቅ ምናምን እንዴት ነው የሚሆነው? መድረክ ላይ ሆነሽ በጣም ይደብራል። በጣም ነው የሚደብር። እኔ በጣም ከባድ ስራ እኮ ነው ወላሂ። ተቀልዳል ማሳቅ መቼ ምን ያላረጉ የከፈለን እኔ በጣም ድፍረታቸው ይገርመኛል። አንተ ሰው ከፍሎ ከዛ ያስቀኛል ብሎ መጥቶ ሲያይ ከዛ ካላሳቀው እንዴ በጣም ከባድ ነገር ታስባለህ። በቃ ምን ሆኜ ነው ትላለህ ማለት ላይ አመት ነው የሚሆንብህ። አመት አሁንም አንዱ ትላለህ እያወራ ቀልዱን ቼክ ታረጉታላችሁ። አጠገባችሁ ያለው ሰው ላይ ነው እንዴት ነው? ወይስ እዛው ነው የሚሞከረው ነው? እዛው ነው የሚፈጠረው ነው? እንዴት ነው? እዛው ኦፕን ማይክ የሚባል አሁን እሱ ያለሻል እዛ በቃ ፈታ ያለ እንትን ነው እንደ ትላለህ አትሞስፌር ምናምን ክፍያም ብዙ አሁን ነው የተጀመረው እንጂ የለውም። እዛ ቺል ስለሆነ እዛ ራሱ በጣም ያስፈራል እኮ ግን እዛ ይሻላል። ቢያንስ የለመድከው ሰው ነው ምናምን እዛ ትሞክረዋለህ ከሆነ ደግሞ እንትን ቀልሽም የሚገባው ሰው ምናምን ከሆነ ኖርም ብዙ ማገደፍ ማሜ ይሆናል። እናንተ ጋር ቀርባ የሆነ ፍሪክ ታክሲ ውስጥ እያሳቀው አለ አይ አልስቅም እዛ ከፍዬ ኮሜዲ አልስቅም እዛ ከፍዬ በጣም ከባድ ስራ ነው እና በእናትሽ እሺ አብሽሩ እንዴት እየሄደልሽ ነው አሁን? ምንድነው አሁን ፊቸርሽ ፕላንሽ? ያቀርኩት ማለት ነው በዚህ አመት 50 ኤፒሶድ ሰራለሁ። ከ50ው 45 ከ50ው አምስቱ ቢያንስ ሚሊዮን ይታያል። ከዛ ካሜራ በዳን የገዛሁት ምናምን እሱን እከፍላለሁ። መኪና ገዛለሁ ምናምን ብዬ ነው
የሚገርም ፕላን ዩቲዩብ ምን ትቀልዳለህ አለኝ ትጫወታለህ አለኝ። ከዛ እቅዴን አራዝምኩት። አሁን የሚቀጥለው አመት በሳምንት 2 ከፖስተድን 100 ይመጣል እና ከሱ ውስጥ ይሄን እቅዴን ምናልባት ቆርጬ ላወጣው እችላለሁ። ይሄን ቪዲዮ የሚቀጥለው አመት አሳክቼው ልፖስተው እችላለሁ። እንደዚህ ያልኩትም ማለት ነው። በሳምንት 2 ከሆነ 100 ነው የሚሆነው። ኦኬ 48 ያው 100 በ48 96 ምናምን ይመጣል። ኦልሞስት 100 ነው። ጳጉሜ ምናምን ስትጨመር ይጠጋል። አሁን ገስት ምናምን ቀደም ያለውን ነገር ካላረኩ አሁን ከባድ ነው እንደዚህ 100 ምናምን ማግኘት። አንዳንድ ሰው ደግሞ መድገምም ይጠበቅባል። አንዳንድ ነገር ደግም ይሻላል። ግን ሴዶ 3 መጣለች ምናምን ትጫወታለች። እሱ አሁን እጄ ይሄ የጠቆረውን አይተዋል አለኝ። ለምንድን ነው ሲለው ተገልብጬ 3 ኪሎ ሜትር በእጄ ነው ሄዷለች። ሴዶ እኮ ትጫወታለች። እንትንስ የሆነ ፈረንጅ መጥቶ አለ ስለው ፎቶ እንነሳ አለኝና 150 ሺህ ብር አልኩ። ከዛ ከፈለኝ አለች። አንዱ ደግሞ ከፈለኝ አንዱ የጀሙ ጅብ አለኝና እና አልኩትና ጠርቼ በኮርኮም ስለ የሁለት ጥርስ ዱብ አለ። አንዳንዴ ሁለት እንትናኮ ተሰክሳል ሳክሳ እግዚአብሔር ሌላስ ምን አለች? አንዱን እና አልኩት ተጻልተን በቦክስ በራይድ እንደ ራይድ ሾፌሩ ጀለሴ ነው በቦክስ ስለው ጆሮ ዱብ አለ። ከዛ የፈጠነ ቤተሰብ ሳይሰማ እጄ አሰፋውለት አለ። ከዛ መስማት ጀመረ አለ ራይድ ሾፌሩ ሴዶ ማለት ነው። ፋራ ይመስላል እንጂ በጣም አራዳ በጣም ስማርት ሰው ቢስሚላህ ወላሂ በጣም ስማርት ሰው በጣም ታክሰው ሙድ እየያዘ ነው ያስታውቃል። ምርጥ ሰው ነች። እሷን 3 ቀርባለች ምናምን ጓጉታል ለፋይቱ። ማን ያሸንፋል እንዳትለኝ እንጂ ለምን አየራለሁ አንደኛ ጋር ይመጣሉ እኮ ተደባዳቢዎቹ ፋይተሮቹ ይመጣሉ እኛ ጋር። እንደሚገርም ስራ እኮ ነው ለኛ የተበረገደው። ወደ 4 ፋይተር ምናምን አምጥቻለሁ። ንቃተሊና መጀመሪያኛ ጋር ላይ ያመጣችሁት የኛ ፖድካስት እኮ ወላሂ ራሱን ብሎኛል። ትልቅ አስተዋጽኦ አድርጓል ለፋይቱ። ወንድ የሆነ ይቅጠበኝ ብሎ ራቆቱን እንደዛው ነው ምናምን ሪያክት ስታረጉበት ነበር። እኔ ጅላሉን በሆነ አላረግም ስትይ ሰማኝ። እግዚአብሔር እኔ ሰርግና ምላሽ ነው የሆነልኝ። ሰርግና ምላሽ ከታች ቢያወልቅ ሙዴ ነው ሙርት ይዛለኝ ተገኝቶ ሚሊዮን ገብቶ አይደለም። እኔ እግዚአብሔር ነኝ ቱማች ነኝ አካባጅ ነኝ። አይ አንተ ይኸውልህ ለሳክስ እንትን የለህም። ቦታ ከፍት ቦታ አዘጋጅ። እግዚአብሔር ኧረ በእናትህ እኔ ለካሜራዊ እንኳን እንትን እላለሁ። ኧረ የሆነ ነገር ልበል ከታየ እኔ ነው ጨዌ ባል ለቺኮቹ ነበሩ። ምናልባት ሻፉ ካሉ ብዬ ተጨንቄ ነበር። የዛኔ አስፍታ ዘብ ብላ ምናምን ቺኮቹ ስላሉ አይደለም ሊሆን ይችላል። ድንግል ነኝ ብላኝ እኮ እዛ ራሱ ከዛ ሴዶን ጠይቂያት እንደ ሰው ቢያጣ ሰርታችሁ መጥቆ አይቻል። አንተ ሴዶ ግን በጣም ባለ ይናገር በቀሉ አለ ጆኒን ሹሩባዋን ተሰርታ አሬት ተቀብታ ከመጣች ሻፉ ልልችን ልሳሳት ይችላል አለ። ምናልባት ካሸነፈኝ ሹሩባ ተሰርታ አሬት ተቀብቶ ከመጣ ነው አለ። አይ ሴዶም ትጫወታለች። ሴዶ ግን የምር ይችላል እንትን ምን ማርሻል አርት ስለ አይደለም ፋይት ነው ማለት እኔ አላየሁማ። በመናካለው ፍሪሽ ስታወሩ አልተነሳም። እሱማ ኤክስፒሪየንሱ ምን ይመስላል? እኛ አሁን ለመደገፍም እንዲመቸው ትላለች። እኔ አላየሁም። ውጭ ሀገር ብዙ ቦታ እጄ ተወዳድሬያለሁ ትላለች። ፋይት ተወዳድሮ ባለኝ መረጃ አላየሁም። ሜዳሊያ አንገቷ ላይ አርጋ ምናምን አይቻለሁ። ከዛ ውጪ ምንም ፎቶም ቪዲዮም እንደሚችል እኮ ያስታውቃል። ቴኳንዶ ምናምን ቴኳንዶ መስበር ምናምን ነው የሚችለው ነው ማለት እሱና ፋይት ይለያያል። ባይዘው የነቃተን ካየው በኋላ ጅላሉ አለኝ። እዚህ ጋር መቀመጥ አሁን እርግጥ ነው አይደል አለኝ። አዎ እግዚአብሔር መስክሬ ነው። እዚህ ጋር የመቀመጤን ያህል እርግጠኛ ነኝ አሸንፈዋለሁ አለኝ። አመንኩት። ከዛ ነቃተን አሁን ከዛ ትምህርት ወስጃለሁ ሴዶን ለማመን ትንሽ። እሱማ ፋይተሮን እኮ አሸንፋለሁ ማንም አይልም። እግዚአብሔር መስክሬ እዚህ ጋር የመቀመጤን ያህል እርግጠኛ ነኝ እኮ ነው ያለው። ያው አንዴ ኢንተርቪው ላይ ደግሞ ቃል ለምድር ቃል ለሰማይ በመጀመሪያ ፈርስት ራውንድ ላይ ነው የሚጨርሰው ብሎኝ ነበር። ጨርሶታል ፋይቱን እኮ ተሸነፈ። ማመን እነሱም ማመን ከባድ ነው። ነቃተሊና ፈራች ገና ስገባ ወላሂ እያልኩኝ ነበር። የሆነ ቆሌዋ ግፍፍ ሲል ያስታውቃል። መነጽሩሽን አውልቂ ምናምን ከተባለች በኋላ ደንበርበር አለች። እንዴ እንትኑ ሰው ጩኸቱ ላይቱ ምናምን ያስፈራል። አልዋሽም። አንዴ ተንጠለጠለበት አለቀ። ጎበዝ ነች። ያው ሁሉ ሰከንድ መቆየቷ ስንት ደቂቃ ነው የተቀመጠው? 1 ደቂቃ ሞልታለች መሰለኝ። እንትኑ ኬጁን በእጇ ይዛ አይቻልም መሰለኝ። መረቡን እንደዚህ መያዝ በእጅ እሷን ይዛ እንደዛው እንደተያዙ ነበር መቀጠል የነበረበት። ለእሱ አድቫንቴጅ አላቋቸው ነው ከአዲስ ነው ያስጀመረው አሉ እንጂ በዛው ቢያልቅ ነው እንደዛው ጋርም ሊጨርሰው ይችል ነበር። አይ ያ ፕሮፌሽናል ነው። ለምን ጆኒን አታመጡትም? ለምን አታወሩ? አይ መምጣቱ አይቀርም።
ጆኒ ያው ፋይቱም ሲቃረብ ያው አረ ያዋጣል እንደ አየር አላቸው ፋይተሮቹ ትሬንድ ስለሆነ እንዴ የእንደ ነገ ፋይት ሆኖ እንደ ዛሬ ሴዶን አቀረብኩት ከዛ ፋይቱ እንዳለቀ በንጋታው ለጠፍኩት ወደ 93000 ታይቷል ታይዞ እንትን የገመተችውም ትክክል ሆነ በፈርስት ራውንድ ላይ ያርቃል ምናምን ብላ ገምታ ነበር ሴዶ እንዳለችው ነው ነው ያለችው ነገር እንዳለ ትክክል ነው ቫይራል ወጥቷል ያንተና ምን ከአንድ ዙር የሚያልፍ አይመስልኝም እውነት እናውራ ከተባለ ወላሂ አዲስ ነገር የሚፈጠር አይመስልኝም ግን ሴዶ ቢያንስ ምን አለኝ ስጠይቀው እኔ ቢያንስ ከንቃተ የሚሻለው ሮጣለሁ አለ ኬጅ ውስጥ ሮጣለሁ አለ ቢያንስ እሱን አሳያቸው 3 ደቂቃ ምናምን ታስገባዋል ቢያንስ እንጂ እስኪ ይዘው ምናምን አዲስ ነገር የለው ሴዶን ደግሞ የሚያዝ የሚከብድ አይመስለኝም አረ ባለፈው አላየሽም በርሜል ነው የሆነበት እንዲህ ሊይዘው ብለው እንትን ተገናኝተው ነበር አድዋ ችግኝ ሊተክሉ አይደን እንዴት ነው እኔ ኪሎ መመሳሰል የለበትም እንዴ ዝም ብሎ ፋይት ነው እነዚህ እኔ አላውቅም ያው እንትና ይሁን ጆኒ ይሁን ብሎ ነው የሚሆነው አንዱ ከፈቀደ እኮ ጆኒ ፈቅዶ ነው እርግጠኛ ይበልጠዋል በጣም ኪሎ ሴዶ ጆኒ ኪሎ ደግሞ እኮ አድቫንቴጅ አለው ፋይት እንደ ምን ሆነ ለመጣል ራሱ ጊዜ ብችለው ራሱ ኧረ ፓንቹ ካገኘ ደግሞ ከባድ ነው አንድ ግን እኮ ካገኘው ክሊፕ ካገማ አንድ እንትን ቢያገኘው ድንዝዝ ነው የፋራ ቡጢ ቃሉን ልጠቀም የፋራ ቡጢ እግዚአብሔርን ጀለስ ቡጢ ነው ጆኒ ፓንቻ ይባላል አይ እንጮብ ሴዶ አዲስ ነገር የምታሳየን አይመስለኝም አላሽም እንደዛ ነው የሚሆነው ግን ታይላንድም የሌለ ነው የሚሸቀለው እንዲሻቀለ እንጂ ዱባይ ሄዷል የት ታይላንድ ሄደው ነበር ማስታወቂያ እየሰራች ነው ሴዶ ጎበዝ ቆቅ ነች እኮ አሸነፈ ከፋይቱ እንደ ንቃተሊና ራሱ ያሸነፈው እኮ እንደ ጆኒ እንደ ንቃተሊና እኮ አላገኘም እዛ ስንት ካሬ መሬት አገኘች መላም ምናምን ንቃተሊና ብዙ የአዲስ አበባ ልጅ መሆን አለች ልጅ ያሬድ አለች እኮ ለአዳነች አበቤ ለሱም የሆነ ነገር መግጨት ነበረበት ምናምን ፖድካስቱ ላይ አውርቶ ነው ይሰጣዋል እሱ ያው ኮነ እኔ መገባለሁ የዛ ሄክታር እኮ እዚህ ሴዶ ራሱ መደባደብ እግዚአብሔርን ተደብድበ እንደሚሰጥ ከሆነ ቀልዳል ጆኒ ቤቱ ሄጄ ነው የምተናኮሉ ሴዶ እንዳለሽ ታቀር ነው የሚሆነው አይ መለኛው ደስ ይላል በቃ እንትን አሉት ስማቸውን አስጠራላቸው እንደ የመጀመሪያ መሆኑ ራሱ ለሱ ራሱ ለታሪክ እኮ አንተ እንደዚህ አይነት ነገር እኮ ተዘጋጅቶ ያውቃል ለምን አልሄዳችሁም ምን ፋይቱ ለምን አለ ብሩ ስንት ነው 2000 ብር ነበር ብቻ ውድ ነው ለሰው 2000 ብቻ ነው ኖርማል ሬጉላር 2000 ብር ነው 4000 ብር ነበር 4000 ብር ነበር ኦኬ መጀመሪያ ነው መሰለኝ 2000 ብር ነበር አራኔ እንደዚህ ነገር እኔ ከፍዬ ያለዝ ነው እኔ ደስ እኔ አሁን ኮንሰርት እንትን ምናምን አሉት ኮንሰርት ነው ወከባ ከነጭራሽ አይነፋ ታዲያ ይሄ ሶከባ የለው ይሄ ፋይት ነው እንዴ ደስ ሰው ሲደባደብ ማለት ከነሱ ፋይት ከዛ በፊት የነበሩ እንትና ፒክ ቦክሲንግ ኤርሚያስ መስፍንና መስፍን ብሩ እነሱ በጣም ደስ ይላል የሚገርም ፋይት ነበር ደስ ሲል የውጪ ነው የሚመስለው ፕሮግራሙ የሚገርም ነበር ወላሂ ውጪ ሀገር ነበር የሚመስለው ጸደይ ነበር እሱም በጣም አምጥተውታል ባሁኑ ከች በሉ አንድ ወር ነው የቀረው ለእንትን ገስት ታገኛላችሁ ምናምን እዛው ትተዋወቃለህ ፋይተሮች ምናልባት ከእናንተ ጋር ማሄዱ ሊሆኑ ይችላሉ ነው እንጂ ሰው ትተዋወቂያለሽ ኢቨንት እኔ ክሬቲቭ አዋርድ ላይ ነው አፍሪካስን የተዋወቅኳት ምናምን እንደዛ አይነት ኢቨንት ምናምን ሰው ኔትወርኪንግ በጣም አንተም ያው ላይ ኮሜዲ ናይቶችም እኮ ኔትወርኪንግ በጣም አስብበታል ጆኒን ያገኘሁት እኮ እናንተ ላይ ነው እናንተ እኮ እዛ በጣም ይመጣል በጣም ፎቶአችሁን አይቻለሁ ይመላለሳል የኔ ባርክልን አይደል ነገር የለም ወጣቱን አረ አራዳ ልጅ በፊት ነበር እኔ እንዲጃጃል ነበር እንደዚህ ያልኩ በጣም ህይወት ትንሽ ሲገባኝ በጣም መምከር በጣም ነውር ነገር ነው ሰው ምከረኝ እስካላለ ድረስ ወላሂ ጎበዝ ይሄ ራሱ አንድ ትልቅ ምክር ነው ቆይቶ ገባኝ ሳትጠየቁ አትምከሩ ደግሞ እዚህ ላይ ሚዲያ ላይ የምታወሩ ነገርና መሬት ላይ ሲሆን ራስ የመከርከው ነገር ጠልፎ ይጥላል ራስ ሳታረገው ከዛ ኮሽ ይልባል ጸጸቱና መጥፎ ነው ምከረኝ ካለ በግል ያለው ነገር ተናግሯለኝ በአደባባይ መጥፎ ነው ምክር ይሄ አሪፍ ጅላሉ በጣም 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 ቴንኪው ይመቻችሁ በእናቴ ማይንድ ሴትን ቀጥልበት ይመቻችሁ ወላሂ መዳና ያለመነ ሽሜ ራሱ ወሳኝ ሰው ነች በጣም ከናንተ ቀርማ ፎሎ ያደረገችኝ ሽሜ ነች ከናንተ ጀማ ባይዘው ወይ ሰማ
እንደውም እንትን ልበል ሽሜ በደንብ አንተ በጣም ነው የምትመቸው። ይመችሽ። ያንተ ይሁን ነው የሚለኝ በእውነት ላይቭ አላመነችበት ያው ራሷ አይመስለኝም ላይቭ ላይ ሁሌ ይላል እኔ ይችላሉ ይመቸኛል። እሷም ላይቭ ላይ ፖድካስት ያበደ ነው ቶሎ ፖስት እያለች ነበር ባለ ያው እንትን የሚላቸው ነገሮች የሆነ የደፋር ፖድካስት ነው። ልክ ነው የሆነ ነገር አግኝታ አንተ እስካሁን አልመጣልህ አይደለ አብሮ ማግኘት ያናነቃል እንዴ ነው። ቆንጆም ገስቶች ያመጣል መልክም ወይዝም ቸካዎች አሪፍ ቸካዎች አሉ። አምልጦናል ከተማላ ቀርተናል። ወስላዎቹ በተለይ አሪፍ ናቸው። እዛው ታበሲው ማናቅመሰኝ በጣም አዛሞ ነው። ምን እንደሆነ ታውቃለህ? ልክ ውጭ ፌስቡክ ላይ ምናምን ውጭ እንትኖች አሉ ቦሶች ምናምን አሉ ፎሎ የሚያደርጉኝ ስልካቸውን ስጠኝ ነው አሁን በኮሚሽን ልጀምር ነው ወላሂ። እንዴ በጣም ነው የሚያስጨንቁኝ እንዴ በጣም ወስላዎች አሉ። ሌላ ገንጠል አድርገሽ ሌላ እንትን ጀምሪበት በዛው። ያስብበታለሁ በቃ እናንተም የሱንም የኛንም ላይክ ሼር ኮሜንት ሰብስክራይብ አድርጉ። እናመሰግናለን። በኔክስት ኤፒሶድ እስከምንገናኝ ቻው ቻው። ይመቻችሁ።